ባለማወቅ ጠፉ። በቃ እኔም ከነሱ ጋር ነበርኩ። አናውቅም ነበር ይቅርታ የኔ ትውልድ ይቅርታ ማርያም። አይገርምም? እና እንድትሰሙ የምፈልገው ነገር አይጠቅማችሁም። በቃ መጨረሻችሁ ይሄ ነው። ሞት ነው መጨረሻችሁ። ውድቀት ነው መጨረሻችሁ። በጣም መጥፎ ኮሜንት የሚጽፋሉ። ማርያም ማያ ጠፍቼ ነበረ አልኳችሁ እኮ እኔ ከሶሻል ሚዲያ አሁን አይደለም የመጣሁት። ጠፍቼ ነበረ ትቹ ነበርና እግዚአብሔር ሲደፍሩት ነው ያዘንኩት። እባካችሁ አበባ ምናምን የምትልኩልኝ ሰዎች በማርያም እባካችሁ፣ በእውነት እባካችሁ። አይ ነው በቃ የፍቅር መሳያ ምናምን ነው ቲክቶክ ላይ። እባካችሁ ሁሌም ነው የምላችሁ፣ በእውነት እባካችሁ፣ በማርያም እኔ ወዳችኋለሁ። ሁላችሁም ሰዎች ለእኔ እኩል ናችሁ። እሺ እንደዚህ ነገሮች አታርጉኝ። እሺ አልፈልግም። በቃ እኔ ደስ አይለንም ውስጤ። ማርያም እባካችሁ እባካችሁ። እሺ በቃ ምንም ይፈልግ አይደለም የመጣሁት እዚህ። በቃ እንድትሰሙኝ ብቻ ነው የምፈልገው። እሺ ለሁላችሁም በእኩል አይኔ የማያችሁ። እሺ ይቅርታ። ስምሽ ማን ነበር? መስኪዬ እህቴ። ማርያም በጣም እግዚአብሔር ያክብርልኝ። ግን በቃ እሺ እባካችሁ፣ ጥሩ ነገር አይሰማኝም። እኔ እንደዚህ አይነት እንትን አይደለሁም። እሺ እባካችሁ፣ ውስጤ ደስ አይለውም። በቃ ስሙኝ ብቻ። እሺ ፎሎ ምናምን አታርጉኝ። በቃ አርጓችሁ እኮ ትንሽ ጊዜ ነው የመጣሁት። ስሙኝ ብቻ፣ ለትንሽ ጊዜ ነው ተጠቀሙብኝ። ከዛ በኋላ እንጥፋ። እሺ ከዚህ ትውልድ ጥፉ። ማይ ምንም እኔ ጠፍቼ ነበር ከዚህ ሶሻል ሚዲያ ምናምን አልወድም። በቃ አልጠቀምም። በቃ አልወድም። እንዴት ራሴን ማስጨነቅ? ለምን ጌታዬ እያለኝ ማን አዲስ ነገር አልሰማም። እኔ አዲስ ነገር አልሰማም። ዜና ምናምን አላይም። ማርያም በቃ ሁሉም ነገር አላይም። ኃይል እግዚአብሔር ነው። በቃ በእግዚአብሔር ኃይል ሁሉም ነገር አለኝ። እንዴ አልጨነቅም። ማርያም በጣም አስቸጋሪ የነበርኩ ሰው ነበርኩና አሁን በቃ እግዚአብሔር ሰላም ነኝ። እንዴ ለምን እንደዚህ አንሆንም? ለምን ትጨነቃላችሁ? በማያገባችሁ ህይወት ለምን ትገባላችሁ? በተለይ ሶሻል ሚዲያ እየገደላችሁ ነው ወጣቶች። ማርያም ማንም አይሰማም። ቀልድ ነው የሚመስለው። ቴሽ ነው የሚልክ። ኧረ እየገደላችሁ ነው። ንቁ፣ ወደ እግዚአብሔር ነው። እያጠፉን ነው። በቃ በዛን ጊዜ ብዙዎቹ ይስታሉ አይደል የተባለው። በጣም ይገርመኝ እኮ ነው። እንዴ ይንገሩን አባቶች ካሉ ይንገሩን። በቃ ላይክ በዛን ጊዜ ብዙዎቹ ይጠፋሉ። በምን እያጠፉን ነው? አሁን በሶሻል ሚዲያ ነው እየጠፋን ያለ ነው። በአጠቃላይ እያጠፉ ነው። ቀለላላቸው፣ ስራቸው ቀላል ሆነ ማለት ነው። ታዋቂነት ፍለጋነን። በቃ ሁሉም ሰው ታዋቂ ነው ይፈልግ። ማርያም ተስፋ ቆረጥኩኝ እኔ። እንዴት የሚዘምሩ ሰዎች ምናምን እኔ እግዚአብሔር ማመሰግነው ለታዋቂነት አይደለም፣ ሰዎች ከኔ እንዲማሩ ነው። ዋው አይገርምም? እዚህ መጣችሁ የምትዘምሩ ሰዎች በእውነት ይቅርታ፣ ይሻላል ከመጨፈር ይሻላል። ግን ለታዋቂነት አትጨፍ፣ እንደዚህ አታርጉ። እውቅና ላይክን አይግዛችሁ። እንዴት ኧረ ቆማችሁ አስበት። ማርያም በጣም እኮ ነው የሚገርመው። ሰው እንዴት እንደዚህ ይሆናል? እንስሳ እንዴት እንሆናለን? ለምን እንስሳ እንሆናለን? እያየን በጣም እኮ ነው። በጣም ማለት እንደ ሰው እስኪያስቡ ሆ በቃ መጥፋት ነው። በጭፈራ በዛ ሲጨፍሩ ደስ ይለናል። በቃ በዛ ነው። ዋው እንዴት ወጣቶች ማርያምን የት ናችሁ? የት ነን? እውቅናን ፍለጋ ቲክታክ ላይ በቃ ታዋቂ መሆን መጨፈር ምናምን። እንዴ እሺ ጨፍሩ። እግዚአብሔርስ እንዴ ስንት መንግስታት ነበሩ አይደለም? አሁን ይሄ መጡት ቲክታከር ምናምን ተው፣ እነሱን ተዋቸው። ማርያም ስንት መንግስታት ስንት በሀብት በወርቅ ቤታቸው የነበሩ መንግስታት አልፈዋል እኮ። እንዴት እንስሳ ልንሆን ቻልን? ኧረ ኑ እግዚአብሔር እናድንቅ። ተው ሰው አታድንቁ። ተው ማርያም ሰው አትፈልጉ። እሺ እግዚአብሔርን ብቻ። በጣም ብዙ ሰው ስቷል። በቃ አሁን በእውነት እኔ በቃ ውስጥ ይረበሻል። እንደዚህ ስታደርጉልኝ በምንድን ነው ማስረዳት የምችለው?
ጊፍት ምናምን የምትልኩልኝ ማርያም እባካችሁ ወንድሞቼ እባካችሁ እንደምትወዱኝ አውቃለሁ። እዚህ መስማታችሁ ለኔ እንደምትወዱኝ መግለጫ ነው። እባካችሁ ማርያም እባካችሁ በማርያም አልግባ ላይ በቃ ይጨንቀኛል። እባካችሁ አትላኩልኝ ማርያም ጊፍት ምናምን አትላኩልኝ እባካችሁ። ሀበንዬ በቃ አመሰግናለሁ። አክብረኝ እንደሆነ አውቃለሁ። ዝም ብላችሁ ከሰማችሁኝ ለትንሽ ደቂቃ ነው የመጣሁትና ዝም ብላችሁ ብቻ ስሙ እባካችሁ ማርያም። ሰምታችሁን የታረቁ ነው የምፈልገው እኔ እባካችሁ ማርያም። ፎሎ ምናምን ታደርጉኝ ሰዎች እኔ እንደዛ አይደለም የምፈልገው። ስሙኝ በቃ እንጥፋ ነው የምላችሁ። በቃ ነፍሳችሁን አድኑ ወጣቶች እባካችሁ። ጓደኞቼ ምናምን የት ናችሁ? ከእግዚአብሔር አራቁ፣ አጠፉን ከእግዚአብሔር። በቃ እኔ በጣም በቃ ከነሱ ጋር ስለነበርኩ በቃ አውቃቸዋለሁና አሳልፌ ልስጣችሁ። ስሙኝ እያጠፉን ነው። ሶሻል ሚዲያ የሚባል ነገር እያጠፏችሁ ነው። በቃ ሰው እንድታደንቁ ውሸት ነው። ሰው እንድትከተሉ ውሸት ነው። የኔ ፍለወር 0 ነው። 0 አድርጉኝ። በቃ እኔ እግዚአብሔርን ተከተሉ እንዴ። በቃ እየተጫወቱብን ነው። አሁን እኮ ሰው እኮ ሲዘምርም ሲጨፍርም ለላይክ ለፈለወር እኮ ነው። አናሳዝንም? ለምን እንዴ? አረ እግዚአብሔር የሚመካ በእግዚአብሔር የሚመካ ነው። ስጋችን ለማሳየት እንመጣለን እንደዚህ ብለን ሰልፊ ምናምን በቃ እየጨፈርን ምናምን። እሺ እኛስ እሺ አጠፉ። ታናናሽ ወንድሞቻችንስ እምብርታቸው እየተሳየን እንደዚህ አድርገው ስናፕ ያደርጋሉ። አሁን ስናፕ ነው እያጠፋ ያለው ቲክታክ፣ ሁሉም ነገር በቃ ጭፈራ ነው ውበታችን ለማሳየት። አረ የሚመካ በእግዚአብሔር የሚመካ ነው። እየተጫወቱብን ነው። ማርያም እኔ አሳልፌ ልስጣችሁ። ኦኬ እንደዛ አይነት ሰው ስለነበርኩ አሳልፌ ልስጣችሁ። አይጠቅመንም። ኑ በተለይ ኃጢአት መስራት በእውነት በእኔ አይደለም። እኔ እዚህ መጥቼ የምመክራችሁ እንኳን ቆሻሻ ነኝ። በጣም ከማንም የባስኩ ኃጢአተኛ ነኝ። እዚህ መጥቼ የምመክራችሁ ለታናሽ ትውልዳችን እናድን እያልኩ ነው። ማርያም ትውልዳችን በእኛ በምንጨፍረው ጭፈራ ትውልዳችን እያጠፋናቸው ነው። እንዴት እንስሳ ትሆናላችሁ? ለ5 ደቂቃ ስሜት ብላችሁ እንዴት ታዋቂነት እንፈልጋለን? እንዴት ታዋቂነት እንፈልጋለን? ምን ያደርግላል? አወቃችሁኝ? ምንድን ነው የምታደርጉልኝ? አረ ነው እግዚአብሔር ነው። ውሸት ነው። በላይክ እንድንጨነቅ አድርጉ። ፖስት አድርገን ላይክ ከሌለው እናጠፋለን። የእግዚአብሔር እኮ ነው። የእግዚአብሔር ስም እኮ አለው። ስንዘምር አይተን አንድ ላይክ ካለው እናጠፋለን። አረ የእግዚአብሔር ስም እኮ ደባለቅ ነው እኮ። አሁን ቲክታክ ላይ በጣም እኔ ሶሻል ሚዲያ የመጣሁት ለትንሽ ጊዜ ነው የምላችሁ። የእግዚአብሔር አውቀዋለሁ። ክብር ነው እግዚአብሔር ስሙ ራሱ ክብር ነው። አሁንስ የሚዘምሩት ሪፖስት አደርጋላችሁ፣ የሚጨፍሩት ሪፖስት ደባለቅ ነው። እግዚአብሔር ከሙዚቃ ከጭፈራ ጋር አንድ ላይ ያደረግ ነው። እንዴት የፈጠረኝ ጌታ እንዴት እንጨፍራለን፣ ከዛ እንዘምራለን። ኑ እንድፈራቸው። ማንም ንጹህ የለም። በቃ ኃጢአታችሁን በቤታችሁ ስሩ። እቤታችሁ ናችሁ ጨፍሩ። ከዛ በኋላ እቤታችሁ መታችሁ እንደገና ጸሎት አድርጉ። በቃ ኃጢአት መታችሁ አታስተምሩብን። ማርያም ቤተክርስቲያን እየሄዳችሁ ስቶሪ አድርጋችሁ እየጨፈራችሁ ፖስት የምታደርጉ እግዚአብሔርን እያወረድ ነው። ቅዱስ 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 ሲባል እኮ ዓለም እኮ ባንዴ ነው ጸጥ የምትለው። እናንተ አሁንስ እዚህ ሶሻል ሚዲያስ አንዴ ስንጨፍር፣ አንዴ ስንዘምር፣ አንዴ ስንጨፍር፣ አንዴ ስንዘምር ግራ አጋባ ነው። የኔ ጌታ ናቅ ነው። እግዚአብሔርን ናቅ ነው። የኔ ጌታ ግን መሐሪ ነው። የኔ አባት እንደ ቸሩ ብዙ ነው። መጨረሻችን እሳት ነዋ። የለም ነው የሚለው እግዚአብሔር የለም የሚሉ መጥተዋል እኮ። አሁን ስለተወለዱ እኮ ነው። አሁን ስለተፈጠሩ ብዙ ሃይማኖት ስላዩ ምናምን ግራ ገባቸው። እግዚአብሔር የለም የሚሉ መጥተዋል። እንስሳ መሆን እኮ ነው። እንስሳ መሆን ነው። ወንጌልን እግዚአብሔር መሳደብ። አቤት አቤት! የኔ ጌታ ማለት የኔ ጌታ በምድር ምንም አይቀጣችሁም። በቃ ጸጥ ነው የሚለው። ምክንያቱም መጨረሻችሁ እሳት ነዋ። በቃ
እንጠፋለን። በቃ ሆኖ ጭፈራ ነው፣ ዝሙት ነው፣ ጭፈራ ነው። ምክንያቱም መጨረሻችን እሳት ነው የጌታ። ለዛ ነው እኮ ጌታ ቸር የሆነው። መጨረሻችሁ ኃጢአት ነው። እግዚአብሔር ንጹህ አድርጎ ነበር የፈጠረን። ኃጢአታችሁ ሲበዛ እግዚአብሔር አያይም፣ ጨለማን አያይም። እግዚአብሔር እሳት ስትገቡ አያያችሁም። ለዛ እኮ ነው መላእክት ያሉን እኮ። ለዛ እኮ ነው ጠባቂዎች የተሰጠን እኮ። ለዛ እኮ ነው እሳት ስትገቡ እግዚአብሔር ንጹህን ነው የሚያዩ። ብርሃን ነው፣ ፍጹም ብርሃን ነው። ፍጹም ነው እግዚአብሔር፣ ብርሃን ነው በቃ። እና እኛ ቆሽሸናል። የት ነን? ወጣቶች የት ናችሁ እንዴ? ኑ እንድፈራቸው። ትውልዳችን እያጠፉ ነው። ታዋቂነት ፍለጋ ጭፈራ የሚያደንቅ መተው በውበታቸው ሲመኩ ምናምን እንዴት እናደንቃቸዋለን? እንዴት ሰው እንዴ ገባኝ ማርያም። እንዴት ሰው ፀሐይን ተመልከቱ ሲጨፍሩ እንዴት ታደንቃላችሁ? በጣም እኮ ነው ያዘንኩት ማርያም። እኔ ከሶሻል ሚዲያ ጠፍቼ ነበር፣ አልጠቀምም። እኔ እንዴት እጠፋለሁ? ለምን እጨነቃለሁ? ሶሻል ሚዲያ ገዳይ ነው። የውሸት ህይወት ነው የሚያሳያችሁ። የአንድ ደቂቃ ጭፈራ ነው የሚያሳያችሁ። ሌሊቱን ሙሉ አልቅሰው አንድ ቀን የአንድ ሰዓት ቪዲዮ ይሰራሉ። ውሸት ነው ማርያምን። እዚህ ዓለም ጭንቀት ነው። ሰላም ያለው ሰው የለም። ብር ቢኖሯችሁ፣ መኪና ቢኖሯችሁ፣ ገንዘብ ቢኖሯችሁ፣ ሀብት ቢኖሯችሁ ጭንቀት ነው። ጭንቀት አላችሁ። አትድኑ፣ ከጭንቀት አትወጡም። እንዴት ትጨፍራላችሁ? እንዴት የሚጨፍር ሰው ታደንቃላችሁ? ማለት እንዴት እናደንቃለን? እኔም ቆሻሻ ነበርኩ። አሁን ግን ጠፍቻለሁ። ከብዙ ጊዜ በኋላ ነው የተመለስኩት ቲክታክ ላይ። በቃ አዘንኩኝ። ትውልዴ ሲጠፋየው ማለት እግዚአብሔር የለም ሲሉ ኮሜንት ላይ 1000 ኮሜንት አለ። ዋው ምናምን ይላሉ፣ ያደንቃሉ። አንተ በጣም ብሩ ነው ምናምን ይለዋል። እንስሳ እኮ ነው። እንስሳ መሆን እኮ ነው። እንዴት ተው እንጂ ትውልዴ። ወንድሞቼ አሉኝ። ተው፣ ታናናሽ ወንድሞቼ ያያችኋል። መታችሁ ሴቶች፣ ቲዌርክ የምታደርጉ ሴቶች፣ የምትጨፍሩ ቲክታክ ላይ መታችሁ እናንተ የረከሳችሁ ናችሁ። ማርያምን እርክሰት ነው ይሄ። እኔ ለደፍራችሁ ነው የመጣሁት። አዝናለሁ። መመለስ ከፈለጋችሁ ኑ ተመለሱ። የምትጨፍር ከሆነ ቤታችሁ ተደብቃችሁ ጨፍሩ። ቤታችሁ ተደብቃችሁ ጨፍሩ። መታችሁ ራቆታችሁን ሆናችሁ ስትጨፍሩ ግን ስንት ወንዶች ነው በእናንተ ዝሙት የሚፈጽሙ ታውቃላችሁ? ስንት ሰው እንዳጠፋችሁ እንደሆነ ታውቃላችሁ? ስንት ልጆች እያጠፋችሁ እንደሆነ ታውቃላችሁ? እንስሳ ማርያም፣ እንስሳ እንኳን ይበልጠናል። አሁንስ ፈራው ጥፉ ከዚህ ጄኔሬሽን። በቃ በመጨረሻ ጊዜ ብዙዎቹ ይስታሉ ነው በቃ። ፍካሬ ኢየሱስ እኮ እንደዚህ ብሎ የተጻፈ ማለት ነው ከ2000 ዓመት በፊት ነበረ። አሁን ይሄ ትውልድ የተጻፈው የት አላችሁ? እየጠፋችሁ ነው። በቃ ሆኖ ማድነቅ ነው። አረ እግዚአብሔር አድንቁ፣ እግዚአብሔር አድንቁ። የኔ ጌታ የኔ አባት አለ ማለት ተው። በተለይ ኮሜንት የምትሰጡ እኮ ናችሁ። ኮሜንት የምትሰጡ እረፉ እባካችሁ ማርያም፣ እባካችሁ ይሄ ልብ ምናምን የምታደርጉልኝ ሰዎች እባካችሁ፣ በማርያም እባካችሁ። እንዴት በቃ ሀሳቤ ነው እንትን የሚደረገው። እባካችሁ አትላኩልኝ። በቃ እዚህ ያላችሁ በሙላችሁም አያቸዋለሁ። ኦኬ ጓደኛችሁ ናቸው። በቃ ማርያም ስለምትወደኝ እኮ ነው እዚህ ቁጭ ብላችሁ እየሰማችሁኝ ያላችሁ እና እንድትሰሙኝ ብቻ ነው የምፈልገው። ጊፍት ምናምን ይሄ የምትሰጡኝ ነገር አልፈልግም። እኔ በማርያም በእውነት እባካችሁ ለትንሽ ጊዜ ነው የመጣሁት። እኔ ምንም አልፈልግም ከቲክታክ ፎሎወር አልፈልግም፣ ላይክ አልፈልግም። ትንሽ ተጠቀሙብኝ በቃ። ለትንሽ ሰዓት ነው ያለሁት፣ እጠፋለሁ። እኔ እንደዚህ አይነት የሚገዛኝ ሰው አይደለሁም። በቃ ራሳችሁን አድኑ፣ ነፍሳችሁን አድኑ ብቻ። ኑ ነፍሳችሁን ስታድኑ በአንተ ምክንያት ንስሐ ገባን ስትሉኝ ነው ደስ የሚለኝ። ዓለምን ስትንቋት ነው ደስ የሚለኝ። ማርያምን እባካችሁ እሺ። በጣም ነው የምወዳችሁ። አዝናለሁ ግን እንደዚህ ስላችሁ በጣም ይጎዳል። አስተሳሰቤ በጣም ይወሰዳል። ይሄውን ነገር ካየው እዚህ አበባ ምናምን በጣም ይጨንቀን ያለ። እባካችሁ
የምትሳደቡ ጓደኞቼ እዚህ ያላችሁ በሙሉ ማርያም የምትስቁ የምትቀልዱ ችግር የለውም። ማርያም በቃ እየተሳደባችሁ ስሙኝ ትንሽ እስኪ እየተሳደባችሁ እየጻፋችሁ ምናምን ትንሹ እኔ ሃይማኖት አይደለም እየመከርኳችሁ ያላችሁት ፈሪሃ እግዚአብሔር ይኑራችሁ። ሃይማኖት ካላችሁ በቃ እሺ ሃይማኖት ብቻ ይኑራችሁ። ማርያም ሃይማኖት ብቻ ይኑራችሁ። በቃ ፈሪሃ እግዚአብሔር ካላችሁ በቃ ትዱናላችሁ። በእውነት አሁን እኮ እግዚአብሔር የለም እያሉ የሚመጡ ትውልድ እኮ ነው የበዛው። እግዚአብሔር መናቅ፣ በጉልበትህ በውበትህ መመካት። እንዴት ቆሻሻ እኮ ነው ስጋችን። ማርያም እዚህ መተው ራቆታቸው የሚጨፍሩ ሴቶች 1 2 ቀን 3 ቀን ቤታቸው ቢዘጉ ውሃ በሌለበት ይሸታሉ እኮ እንሸታለን እኮ። ማርያም እባካችሁ ጥፉ ከዚህ ጄኔሬሽን። በቃ ከዚህ ትውልድ ተደበቁ ነው የምላችሁ። እባካችሁ ዛሬ ነግሬያችሁ ነገ የምትረሱት ከሆነ አይ ነው ሰው ነን፣ ግን እኔ ነገ አታገኙንም። በቃ አጠፋለሁ እኔ። በቃ እንጥፋሽ። ኑ ነፍሳችሁን ሰላም አለው። ማርያምን ኑ ወጣቶች ኑ ስፖርት ስሩ። ኦኬ ስፖርት ስሩ፣ ቤተክርስቲያን ሄዱ፣ ንስሐ ግቡ፣ ቁረቡ፣ መጽሐፍ አንብቡ። ደስ የሚል ህይወት አለ። ለምን በጭፈራ በዝሙት በሱስ ለምን? ቆሻሻ እኮ ነው ያ ላይፍ። ማርያም በጣም ቆሻሻ እኮ ነው፣ የወረደ ነው። የተናቁ ናቸው እነሱ እዛ ያሉት። በቃ የተናቅናችሁ በቃ ማርያም እየፈረድኩ አይደለም። እሺ ኑ እዛ ያላችሁ በሱስ ያላችሁ ሰዎች፣ በጭፈራ ያላችሁ ከነሱሳችሁ ነው፣ ከነ ኃጢአታችሁ ነው። ኑ አይዟችሁ። ሰው ቢፈርድላችሁ እነዚህ ነገ ተመልሰው ኃጢአት ይሰራሉ ቢሏችሁ ችግር የለውም። ብቻ ሱስ ያለባችሁ ወጣቶች፣ በሱስ የተደበቃችሁ ተስፋ የቆረጣችሁ ወጣቶች ኑ ማርያምን ኑ። እኔ ወንድማችሁ አሳልፌ ልስጣችሁ፣ ታሪኬን አሳልፌ ልስጣችሁ። ትድናላችሁ። እምነት ብቻ ይኑሯችሁ፣ በፈጣሪ እምነት ይኑሯችሁ። ማርያምን ይህን ጌታ ኃያል ከየትም ያወጣችኋል። የወደቅን ነው ሰውና ሰይጣን የወደቅንን እኮ ናቋቸው። ብዙዎቹ ይስታሉ፣ ይሳቱ። ማርያምን እኔ እዚህ ጓደኞቼ ያያቸዋለሁ። እንደዚህ ስልኩ አውቄ እኮ አይደለም ኃጢአተኛ እኔ ማርያምን እኔ በጣም ኃጢአተኛ ነኝ። በጣም ከማንም የባስ ቆሻሻ ነኝ የመጨረሻ። ሶሻል ሚዲያ ግን ኃጢአትን አላስተምርም። ሶሻል ሚዲያ መጥቼ አልጨፍርም። ሶሻል ሚዲያ መጥቼ በውበቴ አልመካም። ሶሻል ሚዲያ መጥቼ ስለ ዘር ስለ ሃይማኖት አልሳደብም። በቃ ጸጥ። ስለ ፈጣሪ ፈሪሃ እንዲኖሯቸው እንንገራቸው። የኛ ትውልድ ጭፈራ ሳይሆን ሃይማኖት ያስፈልጋቸዋል። መጀመሪያ ፈሪሃ እግዚአብሔር የሚባል የለንም። የ10 ዓመት ልጆች መጥተው እየጨፈሩ ነው፣ እንስቃለን። ወላጆቻችን ማርያም ሃይማኖትን ያቆዩልን። እግዚአብሔር አናውቀውም። ማርያም የኛ ወላጆች ሃይማኖት ነው ያቆዩልን፣ ሃይማኖትን ያቆዩልን። እግዚአብሔርን አናውቀውም። ማርያም በቤተክርስቲያን ብቻ ነው የሚነገረን። በቃ ንስሐ ግቡ ይባላል። በቤተክርስቲያን ሄደን አንሰማም። ቤተክርስቲያን ሄደን እኮ ጸሎት እናደርጋለን፣ ደርሰን እንመጣለን፣ እንባለን። አቅም እንኳን አንሰማም። እዛ የሚባለው መንግስተ ሰማይ ያቀርባለች፣ ንስሐ ግቡ እንባላለን ቀን በቀን። አሁን ያለው ጄኔሬሽን ቤተክርስቲያን ይሄዳል፣ ይጨፍራል። ከየት አመጣ ነው እንዴ? ከየት ነው? ቤተክርስቲያን ሄደን የቤተክርስቲያን ስዕል አሳይተን ከዛን እየጨፈርን ፖስት እናደርጋለን። ማርያም አዝናለሁ፣ ልደፍራችሁ ነው የመጣሁት። እንደዛ አታርጉብን። አናርግ፣ በቃ እንጥፋ። ማን ስለሆነ ለምን ፈርተን ዝም እንላለን እንዴ? ማንን ፈርተን ነው እንድፈራቸው? በቃ ማርያም እኔ በቃ በድፍረት ነው የመጣሁት። ማንም ይናቀኝ፣ ማንም አስመሳይ ይበለኝ። ኦኬ እያስመሰልኩ ነው። እሰይ ማርያምን እንድፈራቸው። እግዚአብሔር ነው የሚቀድመው ወይስ ሰው ነው የሚቀድመው? እኔ በጌታ አይቼዋለሁ፣ የኔን ጌታ አይቼዋለሁ። ማርያም ከየት እንዳወጣኝ። እንደኔ ጨፋሪ አልነበረም እኮ፣ እንደኔ ዝሙተኛ አልነበረም እኮ። እኔ ምንም አልፈራም። አሁን ነፃ ነኝ፣ እግዚአብሔር አለኝ። ማርያም ኑ ውጡ፣ ወደ ፈጣሪ ተመለሱ።
እዚህ ኮሜንት በቃ ስትመክራቸው ምናምን በቃ ምክር ነው እየሰጣችሁ ይመስላችኋል። እኔ ማርያም ለትንሽ ጊዜ ነው የመጣሁት እያልኳችሁ ነው። አታገኝንም ነገር ማንም ማለት እኔ ማይተናኩ ነኝ። አባቶች ይጠፋሉ። የነሳ አባት እንኳን የማታገኙበት ጊዜ ይመጣል። ተው ንቁ፣ ኑ ተመለሱ ወደ እግዚአብሔር። አድኗት፣ ይቺ ነፍሳችሁን አድኗት። እነዚህ የሚረብሿችሁ እነዚህ ጓደኞቻችሁ እንጨፍር የሚሏችሁ ከሆነ እንዴ ማን ነው የሚበልጥብኝ? እግዚአብሔር ነው የሚበልጥብኝ። ማርያምን ኑ እንድፈራቸው፣ እንድፈሯቸው። ማንንም አትፍሩ። እንዴት መጨፈር? ሁሉም ይጨፍራል፣ በቤቱ ይጨፍር። እሺ ሁሉም ይጨፍራል ትባላለህ። ኧረ እሺ ይጨፍር፣ በቤቱ ይጨፍር። ሶሻል ሚዲያ ራስን መሸጥ ግን ዋው! ሶሻል ሚዲያ ራሳችሁን እያወጣችሁ እየሸጣችሁ ነው። ፈራ እንዴት እየገዛን እንደሆነ ብታውቁ፣ ሶሻል ሚዲያ የሚባል ነገር እንዴት እየገዛን እንደሆነ ብታውቁ። ከየት ያመጣ ነው? አለባበስ፣ ዲዛይን፣ ይሄ ፊልም እናያቸው በድሮ ከፊልም እኛ በፊልም ነው ያው ኦልሬዲ በፊልም ነው የጠፋ ነው። እኛ እኮ ይሄ መሳሳም ቺት ማድረግ ምናምን ነበረ እኮ ከድሮ ነበረ፣ ግን በጣም የተጋለጠ አልነበረም። ኃጢአት እውቅና አልነበረውም። ኃጢአት የሚከበር ጊዜ አልነበረም። ኃጢአት የሚደበቅበት ጊዜ ነበረ። ኧረ ዝም በሉ ነው የምትባለው። አሁንስ ኃጢአት በግልጽ ማሳየት። ልጆቻችሁን አስቡ፣ ልጆቻችሁን አስቡ። ነገ ልጆች የሌላችሁ ታናናሽ ወንድሞቻችሁን አስቡ። አዘንኩኝ ማርያምን። አሁን በጣም እንደምነግራችሁ ስሙ ወጣቶች። ቆይ አንድ ይሄ ፖዝ ላድርገው ወይ በተለይ ይሄ በቃ ማርያም በዚህ መዝሙር ነው የምነግራችሁ። እኔም በተለይ ወጣቶች እዚህ ያላችሁ በተለይ ወጣቶች በማርያም ስሙ። አዲስ ለሆናችሁ ለቲክቶክ ወይም ደግሞ ሶሻል ሚዲያ አዲስ ለሆናችሁ ይሄ ድሪል የሚባል ሙዚቃ የመጣው ወጣቶች ታውቁታላችሁ? አታውቁም እኮ ሆኖ በቃ ዘፈኑ ነው ደስ የሚላችሁ አይደል? ኧረ ተው ወጣቶች፣ ፓወር ነው ከሴጣን የተሰጣችሁ ኃይል አለ በዛ ዘፈን። አታውቁም እናንተ። እዚህ የጠፉት በእነሱ ነው። እንደዚህ ነው እያሳያችሁ መልእክት ምናምን እንደዚህ ያደረኩ ነው የምትጨፍሩት። ያዝ ጭፈራ ኃይል አለ ከሴጣን። በቃ እኔ ነኝ የምትሉት በቃ የሆነ ጭካኔ ነው የሚታያችሁ። በቃ ድሪል የሚባል ዘፈን የምትሰሙ በቃ የአሁኑ ወጣቶች ነው እየሄዱ ያሉት። በቃ ያሳዝናል። ማርያም ጓደኞቼ ማን ይሰማዋል? እባካችሁ ድሪል ምናምን የምትሰሙ ወጣቶች ማርያምን ኃይል ነው። በምን ላስረዳችሁ? ስሙኝ በማርያም በእውነት ፈጣሪ የምታምኑ ከሆነ ስሙኝ። እናንተ ድሪል አሁን የመጣው ድሪል በተለይ ወጣቶች ኢትዮጵያ ውስጥ እንደዚህ እያሉ እያጠፏቸው ያሉት በቃ ይሄ ድሪል የሚባል በአጠቃላይ ድሪል ነው። ራፕ አይደለም እኮ ራፕ አይደለም። ራፕ ይሻል ነበረ እንዴ? ራፕ ይሻል ነበረ። ድሪል ማለት የሴጣን ተከታይ መሆን ነው። በቃ ራስን ለሴጣን አሳልፈ መስጣት ነው። ድራማ አትስራ አንተ ይልሃል። አዎ ዳግዬ ማርያም ናስማኝ ወንድም ድራማ እየሰራው ነው። ደስ አይላችሁማ? ማንንም ደፍራለሁ አልኳችሁ እኮ። እንኳን እናንተ እዚህ የወረዳሽ ኃይል እግዚአብሔር ነው። ማርያም እኔ ዘፋኝም ደፍራለሁ። ዘፋኞችም አታደንቁ እኮ የምል ሰው ነኝ እኮ። ማንም ዘፋኝ አታድንቁ፣ ማንም ቲክታከር አታድንቁ። ውሸታሞች ናቸው። እግዚአብሔርን አድንቁ፣ እኔን አታድንቁኝ። ዘማሪም ብሆን ቄስም ብንሆን ሰው አክብሩ እንጂ አታድንቁ። እሺ ማርያምን እኔ ልደፍራቸው ነው የመጣሁት። ማንንም አልፈራም። ኃይሌ እግዚአብሔር ነው። ምንም አልሆንም። ደስ አይበላችሁ፣ ተቃጠሉ። የምትቃጠሉ ሰዎች ካላችሁ ተቃጠሉ። ማርያምን የኔ ጌታ ኃይሌ ነው። ድሪል የሚባል ሙዚቃ የምትሰሙ ወጣቶች ኑ ንቁ፣ ኑ ማርያም ኑ። እየጠፋን ነው። በቃ እየሸወዱን ነው። አቤት በኋላ ነው የሚገባችሁ። አሁን ቀልዱ። ኃይል ነው የሚሰጣችሁ እያልኳችሁ ነው። ከሴጣን ኃይል መቀበል ማለት ነው። ሴቶች ትዊርክ የምታደርጉ ራቆታችሁን መጥታችሁ የምትጨፍሩ እና ወንዶች ድሪል ራፕ እያደረጋችሁ ድሪል እየዘፈናችሁ ፖስት የምታደርጉ ወጣቶች አዝናለሁ። ይቅርታ ማርያም ይቅርታ። እኔ ከእናንተ የባስኩ ኃጢአተኛ ነኝ። ግን እዚህ መጥቼ ኃጢአቴን አላስተምርምና እባካችሁ አቁሙ። ትውልድን እያጠፋችሁ ናችሁ።
ተው ተው ተው። ተስፋ ቆረጥኩኝ ማርያም። ኢትዮጵያ እንደዚህ መሆኗን አዘንኩኝ፣ በጣም አዘንኩኝ ማርያም። አሁን ኦልሬዲ ጠፍተናል። ትንሽ ቃል ኪዳን የነበራት ኢትዮጵያ ነሽ። ቃል ኪዳን በኖህ ጊዜ ኢትዮጵያ ቃል ኪዳን ነበራት። ትንሽ ሃይማኖት የሚቆዩት አለን የሚሉ በቃ ትንሽ ሃይማኖት የነበራቸው ቢያንስ በፈጣሪ ትንሽ እምነት የነበራቸው ኢትዮጵያ ነበረች። አዝናለሁ፣ እናዝናለን ማርያም። በመጨረሻ ጊዜ ብዙዎቹ ይጠፋሉ ነውና ማንም ሀገር አትድንም። ሁሉም ይጠፋል። በጭፈራ በዝሙት በሱስ ይወድቃል። ራሳችሁን አድኑ ማርያም። ቤተሰቦቻችሁና ራሳችሁን አድኑ። በቃ ሰው አትፈልጉ። ጓደኞቻችሁን የሚሰማችሁ ከሆነ ይስማችሁ፣ ካልሆነ በቃ ጥፉ ጥፉ። ሱስ ያላችሁ ሰዎች እኔ ማርያምን ሱስ ያላችሁ ሰዎች ወጣቶች፣ ተስፋ ያቆረጣችሁ እግዚአብሔር እየፈለጋችሁ በሙዚቃ ሱስ ያላችሁ ወጣቶች ችግር የለውም ኑ። ኦኬ ኑ ከነሱሳችሁ ኑ። ሱስ እያጨሳችሁም ቢሆን በቃ ወደ እግዚአብሔር ተመላለሱ፣ እግዚአብሔር ያወጣችኋል። ሙዚቃ ያላችሁ ሰዎች ደከመኝ፣ ተስፋ ቆረጥኩኝ የምትሉ ችግር የለውም። ኧረ ከመጥፋት በዛውም ከመጥፋት ኑ ወደ እግዚአብሔር ተመለሱ። አምላክ ያድነኝ በሉት። በቃ እያጨሳችሁም እየጠጣችሁም እየዘፈናችሁም አድነኝ በሉት። እንዴ ማን አላችሁና ማን አላችሁ? ሰውማ ይፈርዳል እኮ ሰው ይፈርዳል። በቃ መጀመሪያ ይልሃል። በቃ እንደዚህ በቃ በጣም የሚሰብህ ሰው አለ፣ የሚንቅህ ሰው አለ። ችግር የለውም። ኧረ ኑ ማርያምን። ይህን የሰላም ብነግራችሁ እኔ ብር ስበትን ማደርሰው ነበርኩ እኮ። ያ ሁሉ ጓደኞቼ ከእኔ ጋር ያነበሩት እኮ የት አሉ? የት አሉ? የት አሉ? የት አሉ? ሰው እንደዚህ ነው። ከሞታችሁ በኋላ አንድ ቀን ነው ማርያም፣ አንድ ቀን ነው በቃ ሪፕ ነው የሚላችሁ። የአሁን ሰው ደግሞ ችግር አለበት። በቃ ጊዜ የለንም እኮ ለመፖሰት ነው የምንሮጠው። አይ አቤት ስጋችሁ የሆነ አንድ ቀን ታማችሁ ብታዩት፣ አንድ ቀን ተኝታችሁ አልጋ ላይ ብታዩት፣ ያ ሁሉ ሰው አይመጣም። ጊዜ የለውም ለእናንተ፣ ጊዜ የለውም ለእናንተ። አንድ ቀን ታማችሁ 2 ቀን ብትኙ ጊዜ የለውም። ያ ሁሉ ሰው ከእናንተ ጋር የነበረው ናን ጠጣ ና ምናምን ጊዜ የለውም። እና ማን ነው ለእናንተ ጊዜ ያለው? የኔ ጌታ እግዚአብሔር አምላክ የፍጥረታት ሁሉ የሆነ ፈጣሪ። ኧረ ዳጊና ስማ ማርያም አትስደቡት። ዳጊ ወንድም እኔ እንደሱ አይነት ሰው ነበርኩ። እየተሳደበ ምናምን ነው ምንም አትበሉት እሺ ማርያም። ኧረ እንወድሃለን ወንድሜ፣ ተሳደብ እንደፈለግ። እንዴ አታቅማ ብታቅ ኖሮ እግዚአብሔርን ብታቅ ኖሮ እንደዚህ አትልም ነበር ወንድሜ። ማርያም ና እሺ፣ ችግር የለውም። የኔ ጌታ ፍቅር ነው፣ ይምርሃል። ማርያም ይምርሃል ወንድሜ። ካንተ የባስኩ ሰይጣን ነበርኩ። እሺ አትስደቡት እሺ። እዚህ የሚጽፉ ኮሜንት የሚቀልዱ ምናምን በቃ እነዚህን ጸሎት አድርጉላቸው። የምትወዷቸው ከሆነ ከምትሰድቧቸው ምናምን ጸሎት እናድርግላቸው። አይዞህ እግዚአብሔር ይወድሃል እንበላቸው። ባለማወቅ ናቸው ማርያም። እኔ እግዚአብሔር እንደዚህ መሆን ባቅ ከልጅነት ጀምሮ ኧረ በቃ የሆነ ገዳም ሂጄ ባለኩኝ ወይም ደግሞ በቃ ቄስማ በቃ የሆነ ነገር ባደረግኩኝ ለጌታዬ። ግን አሁንም እየመሰከርኩለት ነው። አልፈራም፣ እያለቀስኩ መሰክርለታለሁ። ጌታ ማርያም አሁንም አረፈደም። ክብሬን ይሄ ክብር ሰው የሚያከብረኝ ስጋዬን ምናምን ትሽ ምን ያደርግልኛል? ምን ያደርግልኛል? ሰው ቢወደኝ ቢያከብረኝ ምንም በእውነት ብታከብሩኝ ለራሳችሁ ነው። እግዚአብሔር ተዋደዱ ተካበሩ ነው ያለኝ። መከባበር አለብን። ግን ሰዎች ከፍ እንድታደርጉኝ አልፈልግም። ቆሻሻ ነኝ እኔ ቆሻሻ ነኝ እኮ በጣም ማርያም። እኔ ሰው ቄስም በቃ ይሁን ብቻ እንድታከብሩት ነው የምፈልገው። ኦኬ እንድትከተሉ አይደለም።
ማንም አትከተሉ። ነገ እኔ ኃጢአት ስሰራ ካያችሁኝ በቃ እንጠፋለን፣ ትጠፋላችሁ ማለት ነው። ኧረ እግዚአብሔርን ተከተሉ። ሰው አታድንቁ። ማርያም በቃ እኔ እኮ አባቶች እንደዚህ ናቸው፣ አባቶች እንደዚህ ሆኑ ይለዋል እንዴ? ሰው ናቸው እኮ አክብራቸው ነው የተባልከው እንጂ ተከተላቸው አልተባልክም። የምትከተለው እግዚአብሔር አምላክ አንድ የፈጠረህን ፈጣሪ ብቻ ነው። አው በእውነት በጣም ወደዋለሁ። እዚህ የወደደኝ ቢኖር ክብሩን ጥሎ ይከተለኝ ይላል። በጣም ወደው ኮሜንት ነው። ማርያም አታልቅስ ምናምን ይለዋል ኮሜንት ላይ እየመጡ በምን መታ። ኧረ እኔ ቆሻሻ ነኝ በእሳት እየተቃጠልኩ ብነግራችሁ እግዚአብሔርን ማርያም የኔ ጌታ ኃይል ቢሰጠኝና በቃ የሆነ ነገር ባሳያችሁ ማርያም በቃ የሆነ በእግዚአብሔር ቢያሳየኝና በተቃጠልኩኝ በእሳት በቃ የሆነ እንደዚህ አይነት ፍቅር ነው ያለኝ። በቃ እግዚአብሔር በቃ የመጨረሻዬን ያሳምርልኝ። በቃ በጣም ነው የምወደው ጌታዬ። ነፍሴን አሳይቶኛል። በቃ የኔ ጌታ ነፍሴን አሳይቶኛል። አይዋችሁ ማርያም እኔ የመጣሁት ሰው ፈልጌ አይደለም፣ የሚሰማ ሰው ነው የፈለኩት። ሰውም አለኝ 40 ሺህ ፎሎወር ምናምን አሉ። የሚሰማ ሰው ነው የፈለኩት። እንድትከተሉኝ አይደለም የምፈልገው፣ እንድትሰሙኝ ነው የምፈልገው። እንዴት ማርያም እኔ ላይክ 20 ሺህ 1 ሺህ 100 ላይክ ምናምን አለኝ። አረ ምን ያደርግልኛል? አያሳዝንም? አናሳዝንም? ከማውራት ውጪ ምን ሲሰራ አያችሁ? ዳጊ አንተ ነው የምፈልግህ። ማርያም አይገርምህም? እኔ እያወራው ነው፣ እየጨፈርኩ አይደለም፣ እየተሳደብኩ አይደለም፣ ኃጢአትን እያስተማርኩ አይደለም፣ እከሌ እንደዚህ ሆነ ያኛም እንደዛ ሆነ እያልኩ አይደለም። ስለ ጌታ እየመሰከርኩ ነው። ኑ ወደ እግዚአብሔር ተመለሱ እያልኩ ነው። ደስ ይበልክ ወንድሜ፣ ማርያም ደስ ይበልክ። የፈጣሪ ስም ሲነሳ ደስ ይበልክ። አይዞህ፣ ውስጥ ያለው ነገር ይቃጠል፣ ችግር የለውም። አንተ ግን ስጋ የለበስክ ወንድሜ ደስ ይበልህ። እነሱን ስለምፈልጋቸው ነው። ማርያም የሚሳደቡ ሰዎች ምናምን ከእነሱ አይነት ሰዎች ስለነበርኩ ምንም አይመስለኝም። ደግሞ ደስ ነው የሚለኝ። ማርያም በጣም ነው የምወዳቸው። እንኳን እነዚህ እንኳን የማያውቃኝ ሰው እዚህ መጥቶ በእንትን የሚጽፍልኝ ኮሜንት ምንም አይመስለኝም። ጓደኞቼ ያሉ ጓደኞቼ የሚያውቁኝ ጓደኞቼ ይንቁኛል። አከብራቸዋለሁ። እስቲል ነው የማከብራቸው። በእውነት ቆሻሻ ነኝ፣ በኃጢአት ተውኝ፣ ግን እኔ ወዳቸዋለሁ። በቃ ሰላም ነው ምናምን ላለው እስቃለሁ ምናምን ከነሱ ጋር። እነሱ ያው ይፈራሉ። አንዳንዶቹ አሉ በጣም ወዳቸው ጓደኞች አሉ። አንዳንዶቹ ደግሞ አሉ እና እንኳን እዚህ በኮሜንት በቲክታክ የሚያቀኝ ሰው ምንም ነገር የሚረሳኝ ሰው እንዴ ጓደኞቼ ከኔ ጋር የበሉ የጠጡ ምንም ይንቁኛል። ኃይሌ እግዚአብሔር ነው። ማርያም ኃይሌ እግዚአብሔር ነው። እግዚአብሔር እንደዚህ ስትሆን በቃ ረጋ ብለህ መልእክትህን አስተላልፍክ። አልችልም፣ በጌታዬ አልችልም። እድል እኮ ነው። አባቶች እኮ አሉን፣ አባቶች አሉን። ቀስ ብሎ በተቀደሰ ቅዱስና ያላቸው አባቶች አሉን የሚያወሩ እኮ። እኔ ቆሻሻ ነኝ፣ በምን እድሌ? እኔ ካንተ የባስ ቆሻሻ ነኝ። ረጋ ብዬ ማውራት አልችልም። ንቃ እያልኩ ነው። ተነስ፣ ንቃ እያልኩ ነው ወንድሜ። የምትሰማ ከሆነ ስማ፣ የማትሰማ ከሆነ ግን መንገድህን ምረጥ። በቃ ችግር የለውም። እንስሳ መሆን ትችላለህ ወንድሜ። ካንተ የባስ ክፉ ነበርኩ። ማርያም አሁንስ ስለ ክብሬ አልጨነቅ፣ ስለ ስጋዬ አልጨነቅ። ሰው ምን ይለኛል? ሰው ምን ያደርግልኛል? ሰው ምን ያደርግልኛል? ማርያምን እንዴ እኔ ብትንቁኝ ብትሰድቡኝ ምን ችግር አለው እንዴ? የፈጠራቸው ፈጣሪ እኮ ነው የሰቀሉት እናንተ እንዴ። እንዴት አንድ ሰው ሰደበኝም ብዬ እንደዚህ ሊሆን ይችላል? አይዟችሁ እንዴ። እኔ የሚሰድቡኝ በጣም ነው ወዳቸው። እኔ ጌታ እንዴ እነ ቅዱስ ሐዋርያ ጴጥሮስ የካዱት ጌታ እኮ ነው ያዩት። ፈጣሪያቸውን እያዩ የካዱት እኮ ነው። እኔ በምን እዚህ መጥተው የሚያውቁኝ? ይስደቡኝ፣ እውነታቸው ናቸው። አስመሳይ ይበሉኝ፣ ችግር የለውም። እኔ አስመሳይ ነኝ። እስረኛ ወንድሜ በእውነት አመሰግናለሁ። እንደዚህ ስትሉኝ ነው ደስ የሚለኝ። እኔ በቃ
ተመልሻለሁ ምናምን ስትሉኝ በቃ ወደ ንስሐ ከነ ኃጢአታችሁ፣ እሺ ከነ ኃጢአታችሁ ንስሐ የምትገቡ ሰዎች ከነ ኃጢአታችሁ ድፈሩ። ንጹህ መሆናችሁ ንጹህ መሆናችሁ። እንዴት ነው ሰው ወደ እግዚአብሔር ለመቅረብ ንጹህ ሆኖ መቅረብ የሚፈልገው? አትችሉም። ንጹህ መሆን አትችሉም። ተስፋ ቁረጡ። እኔ ደክም ያለው ተስፋ ቆርጫለሁ የምትሉ የሰይጣን ዓላማ እሱ ነው። ያ ነው ፍላጎቱ። ሰይጣን የሚፈልገው ያ ነው። ተስፋ እንድትቆርጡ ነው። መጨረሻችሁ ተስፋ እንድትቆርጡ ነው። ችግር የለውም። ዛሬ ንስሐ ገብታችሁ ነገ ዝሙት ከፈጸማችሁ ነገ ገብታችሁ ማርያም ንስሐ ግቡ። ነገ ገብታችሁ ነገ ደውላችሁ ንስሐ ግቡ። ችግር የለውም። ማርያም ኑ ወጣቶች ኑ ናቋት። ይቺ ዓለም ሰው በቃ ይቺ ዓለም ናቋት ስላችሁ እኮ ስፖርት ስሩ፣ ስፖርት ስሩ። ስፖርት መስጠት ሰዎች ስፖርት ስሩ። ወጣችሁ መጽሐፍ አንብቡ፣ ተዝናኑ ምናምን። ዓለምን አትውደዱ ማለት አትጨፍሩ። ወደ ጭፈራ ወደ ሯቋታችሁ የሚሄዱ አታድንቁ። እነዚህ ማለት ነው እንጂ ዓለምን መናቅ አይደለም። አግቡ። ማግባት ያለባችሁ ፍቅረኛ ያለባችሁ ደስ ይላል። ቁረቡ ከፍቅረኛችሁ ጋር ማርያም፣ ከፍቅረኛችሁ ከሚስቶቻችሁ ጋር ቁረቡ ምናምን። እንዴት ደስ የሚል ህይወት እንዳለው! እንዴት መቁረብ ማለት እግዚአብሔር ወደ ስጋ መቀበል ማለት እኮ ነው። በቃ እንዴት ነገ ዝሙት ፈጽማለሁ አልቆርብም ማለት ምን ማለት ነው? ነገ እሺ ነገ ብትሞትስ? አሁን ይንቃል እኮ አሁን ወጣቶች ጉልበት ስላለን ውበቱኞች በቃ ቆንጆዎች ስለሆነን ያሁን ደግሞ በጣም ቆንጆዎች ነን። ያሁን ማርያም እኔ እንኳን ቆሻሻ ነኝ። ይቅርታ ይቅርታ እኔ ቆንጆ ነው። ይቅርታ ማርያም ግን አብዛኛችሁ ወጣቶች ካያችሁ ያሁን በጣም ቆንጆዎች ምናምን ናቸውና በቃ ጉልበት ያለን ይመስለናል። በቃ ህይወት ያለን ምናምን ይመስለናል። ነገ ትሞታለህ ብትለው ማንም አይሰማህምና እሱን እንተወውና ችግር የለውም። ብቻ ስጋ ወደ መቁረብ ማለት ከኃጢአት ለመጻት ነው። ይግባችሁ። እዚህ ያላችሁ ወጣቶች ስሙኝ እሺ። 10 ሰዎች ከሰማችሁኝ በቂ ነው። ማርያም 200 ምናምን ሰዎች አላችሁ። በጣም ብዙ ናችሁ። እንድትሰሙኝ ነው የምፈልገው። ስጋ ወደሙ መቁረብ ማለት ንጹህ ለመሆን ነው የምትቆርቡት። ሱስ ያላችሁ ወጣቶች፣ በሱስ ያላችሁ መውጣት የምትፈልጉ ከሆነ ንስሐ ገብታችሁ ቆረቡ። እሺ ችግር የለውም። 1 ሳምንት በቃ ተአምር ታያላችሁ በህይወታችሁ። ችግር የለውም። ኦኬ ማርያም እኔ አሳልፌ ልስጣችሁ እንዴ? ሰው ማይፈርዳላ። ኧረ ኢትዮጵያ ውስጥ ኧረ ክብር ነው ይልሃል እንዴ? እንዴት ነው ንጹህ ምን ሆኖ ታዲያ? ኃይላችን ማን ነው? ካልቆረብን ንስሐ ካልገባን እንዴት ነው ንጹህ ምን ሆኖ? አልገባኝም። ወላጆቻችን ያሳደጉን ማለት ነው በቃ እንድንፈራቸው እግዚአብሔር እንድንፈራ ነው እንጂ የእግዚአብሔር ፍቅር የእግዚአብሔር ውስጥን አላወቁንም። ማርያም መቁረብ እኮ ኢትዮጵያ እኮ የምትቆርቡ ሰዎች እኮ በ10 ዓመት በ15 ዓመት እኮ ነው የምናቋርጠው። ኃጢአት እንሰራለን ብለን እናቋርጣለን። እንዴት እነዚህ ብታያቸው ውጭ ሀገር ያሉ ወጣቶች ብታያቸው የ20 ዓመት ወጣቶች የ25 የ30 ዓመት ወጣቶች እያጨሱ ምናምን እያደረጉ ይጾማሉ። መጾም እንኳን አላውቅም ግን ይቆርባሉ። ቤተክርስቲያን ሄጄ ሳያቸው ይቆርባሉ። ይገርመኛል። ነጮች እኮ ናቸው፣ ሃይማኖት አላቸው እነሱ። ኢትዮጵያ ውስጥ ሃይማኖት ያለን ሰዎችንስ እኔ በ15 ዓመቴ ምናምን ነው ያቆረጡት። ኧረ ኑ ወጣቶች ማርያምን፣ በተለይ በዚህ ዓለም የተመሰጣችሁ እኔ በጭፈራም ቀዳሚና አሳልፌ ልሰጣችሁ ነው የምለው ሁሌ። እኔ አርብና ቀዳሚ አልፎኛ ያውቃል። የምታውቁኝ ሰዎች ካላችሁ ታውቁኛላችሁ። ምንም አይመስለኝም። አልፎ አላ አርብና ቀዳሚ ቫርዳስ የአዲስ አበባ ሰዎች ያላችሁ ቫርዳስ ብላክ አፍተር ፓርቲ የሚባል አለ። ደግሞ አፍተር ፓርቲ የሚባል አለ። አፍተር ፓርቲ ማለት ገዳይ ነው። እስከ 7 ሰዓት 8 ሰዓት 9 ሰዓት እየጨፈራችሁ አምሽታችሁ አፍተር ፓርቲ የሚባል አለ። እንደ ብላክ አውት ምናምን የሚባላሉ ክለቦች አዲስ አበባ በተለይ ነው። አዲስ አበባ ነው የማውቀው ነው አብዛኛው። እና አፍተር ፓርቲ ስትሄዱ ደግሞ ዋው ነው የምትሉት። እዛ ያለው በቃ ትጠፋላችሁ። እዛ ከገባችሁ ትጠፋላችሁ። ኮኮይን ይባላል። አሁን ደግሞ ወጣቶችን እያጠፋ ያለው ኮኮይን ምናምን የሚጠቀሙ ሰዎች ወጣቶች በቃ ሁሉም አሁን ኮኮይን ይጠቀማል። ኖርማል እኮ ነው። ለምን ትጠቀማለህ ብትባል ልትነቃ ነው። ኮኮይን ያነቃሃል። በቃ ኃይል ነው የሚሰጥህ።
ኮካይን ማለት በቃ ያ ሁሉ ድካምህ ባንዴ ነው የሚያጠፋልክና ከዛስ ቆሽሸው ቀን ሙሉ ይውላሉ። እየጨፈሩ አድረው ቀን ሙሉ እንውላለን ማለት ነው። እኔ ነበርኩበት አውቀዋለሁ። ቆሻሻ ነው ያ ህይወት በእውነት ምንም በጣም ብዙ ነገሮች አሉ ነው የምላችሁ። ማርያም ክራክ የሚባል አለ። እናንተ ዊድ ምናምን ነው የምታውቁት። ዊድ ምናምን እኮ ነው ትሽ ክራክ የሚባል አለ። ቆሎ የሚባል አለ ደግሞ የሚዋጥ ነው። እና ያ ነገር ወጣቶች እየሰራ ነው። ማርያም ዚስማች ነው የኔ ጌታ። እንዴት አይገርምም? እና እንድትሰሙኝ የምፈልገው ነገር አይጠቅማችሁም። በቃ መጨረሻችሁ ይሄ ነው። ሞት ነው መጨረሻችሁ። ውድቀት ነው መጨረሻችሁ። በጣም መጥፎ ኮሜንት የሚጽፉ አሉ። ማርያም ኮሜንት መዝጋት አለብኝ መሰለኝ። አቤት እግዚአብሔር፣ አቤት የኔ ጌታ። ያው ሁሉም ሰው እንደኔ ይሁን ምናምን አይባልም። ማርያም እኔ ማርያም ከማንም የባስኩ ኃጢአተኛ ነኝ። በጣም ክፉ ነኝ። በተለይ የምታውቁኝ ሰዎች ቤቲ ያው አሳልፌ ልሰጣችሁ ብለው እኔ የምፈልገው ከእናንተ ኃጢአታችሁን አታስተምሩ ነው። በቃ ሴቶች እየጨፈራችሁ ፖስት የምታደርጉ ማርያም ነገ በልጆቻችሁ ኃጢአት ስሩ። እሺ ኧረ በቤታችሁ ስሩ። በቤታችሁ እንደፈለጋችሁ ችግር የለውም። አንድ የራሳችሁን ነፍስ ነዋ የራሳችሁ። እዚህ መጥታችሁ ስትጨፍሩ ግን ብዙ ሰው ነፍስ እያጠፋችሁ ነው። ታናናሽ ወንድሞቼ እያዩ እናንተን እያዩ ይጠፋሉ። ኧረ አትጨፍሩ እያልኩ አይደለም። ጨፍራችሁ ፖስት አታርጉ። ማርያም በተለይ ራቆታችሁ እነዚህ ፌመሶች ነው የሚሉ ወጣቶች ምናምን ተው። ኢትዮጵያውያንን በሏቸው በቃ። ኢትዮጵያ የአባታችን ተክለ ሃይማኖት ቃል ኪዳን አለባት። የኖህ ቃል ኪዳን አለባት። እንደ ሌሎች ሀገር አይደለችም። እኔ ደፍራችኋለሁ አልኳችሁ እኮ። የሚሰራ ለገንዘብ ብለው ነው። የምን ገንዘብ? ነፍስህን ከመሸጥ በላይ ምንድን ነው? እኔ እኮ አልገባኝም። በቃ ብትጠይቋቸው ምንም መልስ የላቸውም እኮ። ስራ ነው ያዋል። የምን ስራ? እግዚአብሔር ሸጠክ፣ ትውልድን እያጠፋክ ነፍሳቸውን ከሚሸጡ። ታዲያ ምንድን ነው ልዩነታችን? ገንዘብ አትወደዱ እኮ ነው የመጀመሪያው ቃል። ምን እየሆንን ነው? ማርያምን ገንዘብ ያጣ ስንት እየለመነ የሚኖር እኮ አለ። ከነሱ ታዲያ በምን በለጣችሁ? በእግዚአብሔር አይን እኮ እኩል ናችሁ እኮ። ዘፋኝ አታድንቁ። ዘፋኝ ኃጢአት በቃ። እኔ በግልጽ ነው የመጣሁት። ዘፈን ኃጢአት ነው። ዘፋኞች ኃጢአት በቃ። ኃጢአተኞች አይደለም ግን በቃ እግዚአብሔር ነግሮናል። አንደበት ያለው ሁሉ እግዚአብሔርን ያመስግን ነው። ለምን ትዘፍናላችሁ? ኑ የዘፈናችሁ ኑ ወደ እግዚአብሔር ተመለሱ። ካልሆነ ግን በቃ ትውልዴን እያጠፋችሁ ናችሁ። በዘፈን በጭፈራ ትውልዴን እያጠፋችሁ ነው። ታዋቂነት ፍለጋ በቃ ቲሽ አቤት። አረ እግዚአብሔር ፈልጉ፣ እግዚአብሔርን ፈልጉ። እውቅናን ሳይሆን እውቀትን ፈልጉ፣ ጥበብን ፈልጉ። በቃ ቲክታክ ላይ ይሄ በተለይ ሶሻል ሚዲያ የሚባል እየገደለ ነው። ማርያም አዝናለሁ፣ አዝናለሁ። እየጨፈራችሁም እየዘመራችሁም ፖስት የምታደርጉ ሰዎች አዝናለሁ፣ አዝናለሁ። እግዚአብሔርን ክብር እየጣልነው ነው። ድህነት የለንም። ንስሐ ካልገባችሁ ለዚህ ስራን ካልቆረባችሁ ለዚህ ስራችን አንድንም። ማርያምን እኔ ልደፍራችሁ ነው የመጣሁት። ማንም ፈራጅ ይበለኝ። ኧረ የፈረድኩ አይደለም የኔ ጌታ። እንዴ ፈራጅ የሚባል ነገር የለም። ኃጢአት የማይሰራማ የለም አልኩኝ። ሁሌም ነው የምለው ኃጢአት ከእናንተ የባስኩ ኃጢአተኛ ነኝ። የእግዚአብሔርን ቃል ግን ከሙዚቃ ከጭፈራ ጋር እንዴት እኩል ልናደርገው እንችላለን? ምን ሆነን ነው? አልገባኝም። ማለት እንስሳ ሆነን እንደዛ ነው? እንስሳ ማሰብ አንችልም? ሰው ምን ይለኛል አንልም? ሰው እሺ ሸው መተውት። ኧረ ሰውማ ምን ይላል?
የኔ ጌታ እያረከስ ነው እኮ ነው። በጣም አዝናለሁ። እኔ አትጨፍሩ ብዬ ፖስት አድርጌ ሪፖስት ያደርጋሉ። አንዱ ሲጨፍር ሪፖስት ያደርጋሉ። እዚህ ስማች እኮ ነው ያለው። እንዴት ከዚህ ተውልድ እኔ ቲክቶክ አልጠቀምም፣ አልወድም። ቲክቶክ እጠፋለሁ። እኔ አዝናለሁ። የኔ ጌታ እያወቅኩን እያረከስኩት ነው። አልፈልግም። ታዋቂነት ይቅርብኝ። ክብረት በሰው መወደድ ምናምን አልፈልግም። ይቅርብኝ። የኔ ጌታ አሳልፌ እዚህ ከርካሽ ከጭፈራ ከምናምን ጋር እንዴት አልችልም። ለትንሽ ጊዜ ነው የመጣሁት። በቃ የሚሰማኝ ይስማኝ፣ ማርያም የሚሰማኝ ይስማኝ። ትንሽ ጊዜ ልደፍራቸው ነው የመጣሁት። ምክንያቱም በቃ በፍካሬ ኢየሱስ ተጽፏል። በዛን ጊዜ ብዙዎች ይስቷል ነው። በቃ ማንም አይሰማም። ዛሬ ነግሬያችሁ ነገ ቲክቶክ ብጠፋ ትመለሳላችሁ። በቃ አዝናለሁ። ማርያም ይቅርታ ወንድሞች፣ ነፍሳችሁን አድኑ እባካችሁ። እኔን ተውኝ። ማቲያስን ናቁትና ኑ ወደ እግዚአብሔር ስሙኝ። በቃ እባካችሁ 100 ሰዎች 10 ሰዎች ስሙኝ። በቃ ማርያም እኔ እግዚአብሔር ለምኜው የመጣሁት 10 ሰዎች ነው። አምላኬ ሆይ ብዙ ሰው አጥፍቻለሁ። በጭፈራ በሱስ በዝሙት ብዙ ሰው አጥፍቻለሁ እና በእውነት ሁሌም ነው የምላችሁ ብዙ ሰው ያ ነገር ሳረግ ስጨፍር ፖስት ሳረግ ምናምን አላፍርም ነበረ። ብዙ ሰው አድናቂ ነበረኝ። በጣም ብዙ ሰዎች በቃ ዋው የሚሉኝ ነበሩ። ስጨፍር እኮ ነው፣ ጭፈራ ሳለማምዳችሁ እኮ ነው። ዝሙትን ሳስተምር፣ መሳደብን፣ ዘርን ስመክራቸው፣ ስለ ዘር ሳወራ ብዙ ሰው እየሰሙኝ ነበረ። እኔ በቃ ያ ነገር ስላጠፋው ጌታዬ ለምኜው ነው የመጣሁት። ማርያም እኔ ከሶሻል ሚዲያ አልወድም፣ አልጠቀምም። ኢንስታግራም ብቻ ነው ያለኝ። ኢንስታግራም ደግሞ የምታውቀው ሰው ብቻ ነው። ሪል እንኳን አላይም። እኔ ቲክታክ ላይ አላቃቸውም። ማነው ፌመስ ምንድነው እያደረጋችሁ ያላችሁት አላቅም። አንድ ሰው ብቻ አይቻለሁ እኔ እግዚአብሔር የለም ሲል ሼር አድርገውልኝ ነው። ተስፋ ቆረጥኩኝ። ማርያም ተስፋ ቆረጥኩኝ። እንዴት ከዛ በኋላ ነው የመጣሁት እኔ ማርያም። እኔ ያ ልጅ በጣም ነው የገረመኝ። ላይክ ያለው 40,000 100,000 ምናምን ነው ላይክ ያለው። ኮሜንት ያለው 1,000 ምናምን ነው። እግዚአብሔር የለም እኮ ነው የሚለው። እኛ የተፈጠርነው ፀሐይ እንደዚህ ሆና ጨረር እንደዚህ ሆና ነው የሚለው እኮ። እኛው እግዚአብሔር ውብ ወንድና ሴት አድርጎ የፈጠረን ከእንስሳ የምንበልጥ ዓለም ላይ ያሉት ነገሮችን በሙሉ እንድንገዛ አድርጎ የፈጠረን ጌታ እንዴት እንስሳ መሆን ነው እኮ። እናንተ ኮሜንት፣ በተለይ ኮሜንት የምትሰጡ ሰዎች ካላችሁ እዚህ አዝናለሁ። ማንን እየደገፋችሁ ነው? ምን እየሆናችሁ ነው? ምስቁ ገብታችሁ መሳቃችሁ ራሱ እግዚአብሔርን እየተሳደቡ ኧረ እግዚአብሔር መሳደቡ ይቅርና ማርያም አዝናለሁ። ጠፍተናል። ይቅርታ ማርያምን ይቅርታ። በቃ ትንሽ ሰዎች ናችሁ። ስሙኝ፣ ጥፉ። በቃ ለሁሉም ሰው መድረስ አልችልም። ሰው ነኝ። አዝናለሁ። ለሁሉም ሰው ማስረዳት አልችልም። ጥፉ ነው የምላችሁ። በቃ ጥፉ። ማርያም ኑ፣ ደስ የሚል ህይወት አለ። ንስሐ ገብታችሁ ቆረቡ። እሺ ኑ። በቃ የህይወት ነው ልነግራችሁ የምፈልገው። በቃ ጨፍሬያለሁ፣ ጠጥቻለሁ፣ አጭሻለሁ። ገና በልጅነቴ እኮ ነው። እስቲልም እንደዛ ማድረግ እችላለሁ እኔ። በጣም ነው የምጠላው ያ ነገር። በጣም ጓደኞቼ ፊት ነው የምነግራችሁ። ትንሽ በጣም ነው የምጠላው። ማድነቅ ካለብኝ እግዚአብሔርን ብቻ ነው ማደንቅ። ቲክቶከር እንዴት ላደንቅ እችላለሁ? ዘፋኝ እንዴት ላደንቅ እችላለሁ? ሰው እንዴት ላደንቅ እችላለሁ? ኧረ ሰው እንዴት ሰው የተባለ ሁሉ እንዴት ላደንቅ እችላለሁ? አልገባኝም። ማርያም አልገባኝም። እኔ በቃ ሰውነን አይደል? ቆመን እናስብና በቃ እንጥፋሽ። ምንም እኮ ነው ጥቅም የለውም። 100 ሚሊዮን ፎሎወር ይኖራችሁ ጥቅም የለውም። አይግረምሽም? መጨረሻችሁ ምንድነው? ሞት ነው። ምንድነው የሚያደርግ? አልገባኝም። 20,000 ቤት ቢኖራችሁ ትሞታላችሁ ነው እኮ። ስሩ፣ በቃ ያቅማችሁን ስሩ፣ አትጨነቁ።
አሁን ደግሞ በተለይ አሁን ወጣቶች ደግሞ በቃ ቲክቶክ ላይ እያዩ አንዱ ብር ሲበትን አንዱ ብር ሲለምን እያዩ ግራ ገባቸው። በቃ የለም ሰው ጠፍተዋል አልኳችሁ እኮ በቃ ያሳዝናል። የለንም እንዴ የማቲያስ ላይፍ እያዩ የማቲያስን ህይወት ይመኛሉ። እንዴት አትችሉም? ያላችሁ ነው ዋው በቃ ያላችሁ ነው አመስግኑ። ካንተ የባሰ ደግሞ ችግር አለ። በቃ ሁሉም ሰው የመጨረሻ ሰው የሚባል የሞተ ነው። በቃ ካልሆነ ማለት ነው ለአንዱ የመጨረሻ አለ፣ ለአንዱ መጨረሻ አለ። የኔ ጌታ ክብር ምስጋና ይግባው። ማርያም እኔ ውጭ ሀገር አሉ በማን አመሰግናለሁ? በሊቢያ ውስጥ ያሉ በኢትዮጵያ ያሉማ የተደሉ ናቸው። ኢትዮጵያ ውስጥ ያሉ ታድላችኋል እኮ። እኔ ውጭ ሀገር ስላለው የትኛውን ሰዎች ያለው መስላችሁ? ሊቢያ ላይ ያሉ እያለቀሱ እየለመን ያሉ ለምን ወጣው እያሉ አቤት ስደት እያሉ ከዛስ በሊቢያ መጥተው እዚህ የሚያጋጥማቸው ህይወት ደግሞ ውጭ ሀገር እኮ ውጭ ሀገር ችግር የለውም። ስለ ውጭ ሀገር አላወራም። መተን ነው ብቻ ኢትዮጵያ ውስጥ የምታዩኝ ሰዎች በቃ ለብሰ ምናምን ስታዩ ትሽ አቤት እዚህ ያለው ጭንቀት ውሸት እኮ ነው። አቤት እዚህ ያለው በቃ ስትረስ የሚያደርጉላችሁ ውሸት እኮ ነው። ማን ይሰማሃል? ገባንበት። ችግር የለው መረሱስ ነው ብቻ እንደ ራሳችሁ ኑሮ። እሺ አመስግኑ። በቃ ማንም ውሸታ ነው። በቃ እዚህ መጥተው ሲጨፍሩ አሪፍ ቦታ በቃ ምናምን ፖስት ስናደርግ ምናምን በቃ ውሸት ነው እንዴ። አረ ማርያምን እኔ ልደፍራቸው ነው የመጣሁት። በቃ አልፈራም ደግሞ በቃ እንደዚህ ፕላን ይሄ ስለሆነ ፈራጅ ምናምን ይሏችኋል። ፈራጅ እኮ ነው የምትባሉት። የምን ፈራጅ ነው? ኃጢአትን ማስተማር ፈራጅ ነው? ኃጢአትን አታስተምሩ ማለት ፈራጅ ነው? እንዴት? ማንም ሰው ኃጢአት ይሰራል። አዎ ይሰራል፣ በቤቱ ይስራ። መጥቶ እዚህ ጨፍር ስላለክ፣ መጥቶ እዚህ ና እንደዚህ ነው ና ታዋቂ ሁን ስላለክ እንዴት? ኑ እንድፈራቸው ወጣቶች አግዙኝ። ደግሞ ብቻዬን አልችላችሁም፣ ብዙ ናችሁ። ለትንሽ ጊዜ እንስራና እንጥፋ። ማርያም አግዙኝ እሺ። ለትንሽ ጊዜ ሰርተን እንጥፋ። ኖ እኔ በእውነት አልችልም፣ ለሁሉም ሰው መድረስ አልችልም። ሰው ነኝ እኮ ብዙ ነገር ያጋጥመኛል። ማርያም በጣም ብዙ ነገር እኮ ነው የሚያጋጥመኝ። እናንተ ስንት ነገር አሉ። ከቤተ ክርስቲያን እንትን በዛም ስንት ነገር እኮ ነው የሚደርስብኝ። ሰው ነኝ እኮ ኃይሌ እግዚአብሔር ነው። ለትንሽ ጊዜ ነው ደግሞ መጣሁት። እግዚአብሔር ነገር ይዋለው ማርያም እኔ እውቅናን አልፈልግም ነው የምለው። ለትንሽ ጊዜ ነው የመጣሁት። በቃ ኦኬ ለሁሉም መድረስ አልችልም። አዝናለሁ። በቃ ወደ እግዚአብሔር ተመለሱ ብዬ እንድጠፋ ነው የፈለገው። እኔ አይዟችሁ ንስሐ ለመግባት እያሰብኩ ነው ይሉኛል። አይዞሽ ማርያም ወንድሞቼ አይዟችሁ፣ እናንተ ነው የምፈልጋችሁ። ንስሐ መግባት የምትፈልጉ ወጣቶች አይዟችሁ፣ ሱስ ያላችሁ ወጣቶች አይዟችሁ፣ እሺ አይዟችሁ ማርያም አይዟችሁ። ጭፈራ ውስጥ ያላችሁ ተስፋ የቆረጣችሁ ምናምን አይዟችሁ፣ በድፍረት ሂዱ። የንስሐ አባቶቻችሁ እንዴ ምናምን ቢሏችሁ አይዟችሁ። በቃ አይናቅም። እንደ ሰው አክብሯቸው። ሰው ናቸው ግን እሺ፣ እንደናንተ ሰው ናቸው። በቃ እነሱ በሚሏችሁ ነገሮች ተስፋ አትቁረጡ። አይዟችሁ ማርያም ስንት ነገር እንደሚያጋጥመኝ ስንት ነገር አልፌ ነው እኮ እዚህ ያደረገ። በጣም ስሊም ኃጢአት እሰራለሁ ግን ስንት ነገር አጋጥሞኛል እና ማርያም አይዟችሁ እሺ። በተለይ በሱስ ያላችሁ ወጣቶች እናንተ ነው የምፈልጓችሁ። በኃጢአታችሁ ተስፋ የቆረጣችሁ ዓለምን በመውደድ ያላችሁ በቃ በዚህ ቲክቶከር ምናምን እያላችሁ እየጠፋችሁ ያላችሁ በማያገባችሁ እየገባችሁ ሰው እንዴት በማያገባ ያገባል? አባቶች ያሳዝኑኛል። አሁን አባቶች በማያገባ ክብራቸውን ሲጥሉ ኧረ በስመ አብ በቃ እና ክብራቸው እሺ። እግዚአብሔርን ብቻ ተከተሉ ማርያም። በቃ ሁሉም ቲክቶክ ስለጀመረ አባቶቹም ቲክቶክ መጡ፣ ዘማሪዎቹም ምናምን በቃ ስለ ሰው ማውራት ነው። ኧረ ስለ እግዚአብሔር ያውርብን እንዴ! እግዚአብሔርን አውቀው እንዴት እሺ። በቃ እግዚአብሔርን ብቻ ተከተሉ ማርያም። ጥፉ እሺ፣ ጥፉ ከዚህ ጀርኔስ። ማንም አትመኑ፣ ማንም አትከተሉ። አክብሩ እንጂ ማንም አትከተሉ። በቃ በሚያጋጥማችሁ በህይወታችሁ በሙሉ ፈተና አትመኗቸው እሺ። ማንም ናቋ፣ በቃ ናቋ፣ አስተሳሰባቸውን ናቋቸው። ስጋቸውን ብቻ አክብሩ። ምንም ቢሏችሁ እናንተ ብትባሉ እናንተ ደካሞች ብትባሉ፣ አዎ እኔ ደካማ ነኝ አባ፣
ጎንበስ ብላችሁ አሁን ደካማ ነኝ ሂድ አንተ ነገ ተመልሰህ ኃጢአት ትሰራለህ። ራባ ማን አለኝ ያለ አንተ ያለ እርሱ ማን አለኝ? ከእግዚአብሔር የተሰጡኝ አባት እርሱ ነዎት። በቃ እንደዚህ ነው። እሺ የለህም ዛሬ ምናምን ሞክሩ። በቃ ተስፋ አትቁረጥ። በቃ ጊዜው ነው። ከትንሽ ጊዜ በኋላ ደግሞ አባቶች ጭራሽ ይጠፋሉ። ዓለምን መውደድን በዓለም መውደድ፣ በገንዘብ መውደድ፣ በታዋቂነት በእውቅናን ፍለጋ እንጠፋለን። በቃ ሁሉም ነፍሱን ይሸጣል። በቃ ኑ ያላችሁን ጊዜ ተጠቀሙ። እሺ ማርያም እንዴ በቃ ሰዎች ናቸው፣ አትፍረዱ። እሺ በቃ ማርያም በተለይ ወጣቶች በውስጥ መስመር ስለሚሉኝ ነው በቃ ተስፋ ቆረጥኩኝ ምናምን የምትሉ ወጣቶች አባቶች ምናምን ሰዎች ናቸው እንዴ። ጸሎት አድርጉላቸው፣ ጸሎት አድርጉላቸው። ማርያም አባቶቻችን ይሁን ነገር ካሉ በቃ ጸሎት እናድርግላቸው። ኧረ አባ እርስዎ የኔ አባት ናቸው ማን አለኝ ብላችሁ እሺ። ብር ምናምን ከተባላችሁ ኧረ አባ እሺ እኔ እየሞከርኩ ነው በቃ አስመስል። ምንም ትንሽ ከቆያችሁ በኋላ ትንሽ ጊዜ በኋላ ይጠፋሉ። ጭራሽ በቃ የሉም። እንዴ እግዚአብሔር ነግሮናል። ይሄማ መታደል እኮ ነው። ብር አምጣ ና ሂድ ወደዚህ አንተ ምናምን ጊዜያዊ ነው ይሄማ። በኋላ ማለት ነው ስጋ ወደሙ መቁረብ የሚያቅተን ጊዜ ይመጣል። ትንሽ ቆይተው ስጋ ወደሙ እንኳን መስጠት የማይችሉ እንትን ይመጣል፣ ጊዜ ይመጣልና ኃጢአታችን በዛ እግዚአብሔር የለም አለና ብዙዎች ይጠፋሉ። በቃ የዛን ጊዜ ነው የሚያስለቅቅ። የዛን ጊዜ ደግሞ ያለው ጭንቀት። አሁን እኮ ትንሽ ጭንቀት እኮ ነው ያለው። አሁን በብር ምናምን ጭንቀት ነው ያለው፣ በገንዘብ ምናምን በቃ ውሸት ነው። በቃ ሌላ ዓለም ነው። ብር ፍለጋ ጠፍተናል፣ ታዋቂነትን ፍለጋ ጠፍተናል። ይሄ ኃጢአታችን እየበዛ መተን መጨረሻ ላይ ታይቷላችሁ። በበሽታ በጦርነት ምናምን እንጠፋለን። በቃ እርስ በእርሳችን ሰው ኩፍ እኮ ነው ሰው ማርያም እግዚአብሔር እምነት ስላለን እኮ ነው። ትንሽ የፈጣሪ ፍርሃት ስላለን ፈጣሪ ቢተወን ሰዎች ይገሉናል፣ ይበሉናል። ሰውን በቃ እርስ በእርሳችን እንገዳደላለን። እንደዚህ ነን ሰዎች። ያ ጊዜ ይደርሳል ግን ምክንያቱ አሁን መጥዋ እግዚአብሔር የለም የሚሉ መጡ በድፍረት። ምን እያለኝ ነው? እና ልወጣም በጣም ነው የምወዳችሁ። ይቅርታ በእውነት እንትን አደረገብኝ። ፈሎ መልስልኝ። እኔም ፈሎ አታርጉኝ የምል ሰው እኔ የምትከተሉ ሰዎች እግዚአብሔርን ተከተሉ። አዝናለሁ። የምትሰሙኝ ከሆነ ፖስት አድርጌላችኋለሁ። በሙሉ እዚህ ማወራው ፖስት አድርጌላችኋለሁ። አንብቡት። እኔን ላይክ አታርጉብኝ። አዝናለሁ። በድፍረት ነው የመጣሁት። ምንም እኔ ማን ስለሆንኩኝ? እኔ ቆሻሻ ነኝ። ፎሎ አታርጉኝ፣ አትከተሉኝ። እንዴ እግዚአብሔርን ተከተሉ። ማርያም እኔ ፖስት ማድረግላችሁ ብቻ እዩት። በሙሉ እዚህ ማወራው ፖስት አድርጌላችኋለሁ ወጣቶች። ከዛስ መታችሁ ተስፋ ቆርጫለሁ ትሉኛላችሁ። አዝናለሁ። መድረስ አልችልም ከዚህ በላይ ምን አድርጋለሁ? እኔ ሰው ነኝ እኮ እንደናንተ። እሺ እባካችሁ እንተሳሰብ። በቃ አልችልም። ለብዙ ሰው እኔ 10,000 በቃ ኢንቦክስ ላይ የሚደርስልኝ በስማ መልአክ እኮ አይደለሁም ሰው እኮ ነኝ። በዛ ላይ ከእናንተ የባሱ ቆሻሻ ሰው፣ በጣም ኃጢአተኛ ሰው ነኝ። እኔ ያለችን አቅም እዚህ መጥቼ ማስተማርና ፖስት ማድረግ ነው። ፖስት ሳደርግ ስሙት፣ አንብቡት። ላይክ ምናምን ከምታደርጉልኝ እንዴ አንብቡት። እኔ ያየው አውቄ እንትን ማድረጋችሁ በቃ ምናምን እኔ እንድታይን አይደለም የመጣሁት። አንብቡት፣ አውቄ ነው። ጽሁፉን አንብቡት። በሙሉ ፖስት ያደረኩትን ገብታችሁ አንብቡት። ምን ላድርግ? ተስፋ ትቁረጡ እያልኩኝ ተስፋ ቆረጡኝ ይሉኛል። በእውነት አዝናለሁ። ማርያም በጣም ይቅርታ። ለሁሉም በቃ ፖስት አድርጌያለሁ። ያቅም ተስፋ ቆረጣችሁ በሱስ ያላችሁ ወጣቶች ኑ ንስሐ ግቡ የሚል ፖስት አለኝ። ከነሱሳችሁ ከነ ኃጢአታችሁ ከነ ዝምታችሁ ንስሐ ግቡ። ቀስ በቀስ ነው እግዚአብሔር የሚያሳድጋችሁ ብያችኋለሁ። ምን ላድርግ? ማርያም ይቅርታ። ማርያም አዝናለሁ። ደግሞ በጣም ብዙ በውስጥ መስመር መጀመሪያ እንደመጣው በጣም ብዙ ሰው ስልክ ቁጥሬን ሰጥቻለሁና ዋው የደረሰኝ ነገር ከዛ በኋላ ነው የተማርኩት። ከማንም ጋር ሰው ከኋላ አላወራም። ማርያም ፈራው ሰው ምን ላድርግ? ወድጄ አይደለም። እኔ ስልክ ቁጥሬን ሰጥቻቸው የእግዚአብሔር የሚያወሩኝ ምናምን መስሎኝ ማለት ነው። አንዳንዶቹ ብር ይጠይቁኛል፣
አንዳንዶቹ እኔ ሰው ነኝ ምንም አቅም ካለ ትደርሳለህ፣ ለሁሉም ግን መድረስ አትችልም፣ አዝናለሁ። አንዳንዶቹ ደግሞ ያስፈራሩኛል። ማርያም ከሁሉም ምንም አልፈራም፣ እግዚአብሔር ነው ኃይሌ። ስልክ ቁጥሬን ሰጥቻቸው ወንድሜ በጣም ፈልጌ ነው ምናምን ብለው ስልክ ቁጥሬን ሰጥቻቸው አዝናለሁ፣ ያስፈራሩኛል። ከዚህ በላይ የምናርግ ማን እንዴት ልመን? እግዚአብሔር ቤተሰቦች እንደምናላችሁ አሜን። የአምላካችን ፍካሬ ኢየሱስ አንብቡ። ፍካሬ ኢየሱስ ማለት ከ2000 ዓመት በፊት የተጻፈ መጽሐፍ ነው። እናንተ እንቀልድ ነበረ እኮ የዛን ጊዜ ንቁ እየተባለ ነው። የዛን ጊዜ ተጠንቀቁ፣ የዛን ጊዜ ንቁ፣ የዛን ጊዜ ብዙዎች ይጠፋሉ እየተባለ ነው የተሰጠን እኮ መጽሐፍ ቅዱስ። ማን ይሰማሃል? አሁን ማን ይሰማሃል? እግዚአብሔር አለ ስትለው ይንቀሃል። አዝናለሁ ማርያም። በተለይ ኪሎ ያመሰግናለሁ። አልችልም። የዛን ጊዜ ብዙዎች ይጠፋሉ ሲባል ማርያም በቃ አዝናለሁ። ሰሩብን በቃ። እኔ እኮ ማርያም እኔ እኮ ጓደኞቼ እዚህ መጥተው የሚሳደቡት የሚቀልዱት ያሳዝኑኛል። ማርያም ባለማወቅ ጠፉ በቃ። እኔም ከነሱ ጋር ነበርኩ፣ አናቅም ነበር። ይቅርታ የኔ ትውልድ ይቅርታ ማርያም። በቃ እንደዚህ ስልት አልችልም። ማርያም ይቅርታ የኔ ትውልድ አጠፋናችሁ። በተለይ የ16 ዓመት ወጣቶች ያላችሁ አሁን እንኳን የ10 ዓመት ምናምን ጀምረዋል ቲክቶክ ላይ የ16 የ18 የ20 ዓመት ወጣቶች ያላችሁ ምናምን ይቅርታ ምንም አታውቁም። ክር ማድረግ ነው የምናውቀው። ክር ማድረግማ ማን እንደኛ ክር ማድረግ ማን እንደኛ። ይቅርታ ማርያም ይቅርታ። እሺ አጠፋናችሁ ወጣቶች ወንድሞቼ፣ ታናናሽ ከኔ ታናናሽ የሆናችሁ ይቅርታ በጣም ማርያም። አጠፋናችሁ ማርያም። እየጨፈርን ፖስት እያደረግን ከኛ እያያችሁ ፖስት እያደረጋችሁ እየጨፈራችሁ አጠፋናችሁ። አሁን ደግሞ መራቆት መጥተዋል፣ ሴቶች መጥተዋል፣ ትዌርክ የሚያደርጉ ወጣቶች ልጆች በቃ ጨፋሪዎች እኮ ናቸው። ትዌርክ እያደረጋሉ፣ ፖስት ያደርጋሉ፣ ትዌርክ እያደረጉ ምናሉ። ይቅርታ ማርያም ወንድሞች ይቅርታ። እኔ እዚህ መጥቼ ባለቅስ ይሻለኛል። ማርያም ትንሽ የምትሰማ ነፍስ ካለች ይቅርታ። እግዚአብሔር የለም እያልን ጠፋናችሁ። በቃ ሳታችሁ አይደል? ብዙ ሃይማኖት ስላላችሁ ግራ ገባችሁ። ይቅርታ ማርያም ወንድሞቼ ይቅርታ። ይቅርታ እስኪ እግዚአብሔር በቃ ብዙዎች ይስታሉ ነውና ምንም ማድረግ አንችልም። ማርያም በተለይ በቃ እኔ አስጨፋሪ ነበርኩ። ይቅርታ በቃ ምንም ልላችሁ አልችልም።
ለሁሉም ሰው እንደኔ ሆነ አይባልምና ማንም አያምንህም። ማንም ማርያም ይቅርታ፣ ይሄ ስጋ ምናምን ይሄ ምናምን እኔ አልጨነቅም። ማርያም ለጌታዬ በእሳት እየተቃጠልኩ ብመሰክርለት የኔ ጌታ በጣም ብታውቁት እግዚአብሔር ብታውቁት ማርያምን ነው የምላችሁ። በጣም አጥፍቶናል። ሃይማኖት ላይ ቆየልን እንዴ ቤተክርስቲያን ሄዳችሁ በቃ እንደዚህ ጸሎት ስታደርጉ እጃችሁን ዘርግታችሁ ጸሎት አድርጉ። ቤተክርስቲያን ሄዳችሁ ከነ ልጆቻችሁ ቁጭ የምትሉ አባቶች፣ ወላጆች ምንድነው የምታስተምሩ? የት እንወቀው ታዲያ? እግዚአብሔር መቁረብ በ15 ዓመታቸው በ18 ዓመታቸው ነገ ኃጢአት ይሰራሉ ተብለው እናቋርጣለን። ማን አለን ኃይል? ማን ነው ከኃጢአት የሚያነጻን? እግዚአብሔር አይደል እንዴ? አይዟችሁ ጸጉር ያላችሁ ወጣቶች ምናምን ቤተክርስቲያን መግባት እየፈለጋችሁ የምትፈሩ ጆሮ ጌጥ ጆሮአችሁን የተበሳችሁ ታቶ ያላችሁ ወጣቶች ቤተክርስቲያን መግባት እየፈለጋችሁ ተስፋ የቆረጣችሁ አይዟችሁ፣ ማርያም የፈለጋችሁ ነው የምላችሁ። ኑ ይቺ ዓለም ተዋት፣ አይዟችሁ። እግዚአብሔር ስጋችሁን ቆሻሻ ነው አያይም። ስጋችሁ ያድናችኋል። የኔ ጌታ እንደ ሰው አይደለም። የኔ ጌታ እንደ ሰው አይደለም። ማርያም በሱስ ተስፋ የቆረጣችሁ በሙዚቃ ምናምን አሁን ደግሞ መጥቷል ድሪል እያሉ እያወጥ አዝናለሁ። አልደርስም፣ ለሁሉም አልደርስም። ድሪል የሚባል ሙዚቃ በቃ እሱን ሳስበው ወጣቶች ፖስት ያደርጋሉ፣ ይዘፍናሉ ምናምን በቃ እየመጡ እንደዚህ ይላሉ ምናምን 9-4 የኔ ጌታ ይቅርታ አባት ባለማወቅ ነው የጠፉት። ማርያም እግዚአብሔርን ቢያውቁትማ እንደዚህ አንሆንም ነበረ። እግዚአብሔር ብናውቀው እንደዚህ አንሆንም ነበረ። አለባበሳቸውን እያያችሁ ነው። አሁን ያለው ጄኔሬሽን አመጡብን እኮ ኢትዮጵያ ውስጥ አይገርም ማለት ነው። ዘመናዊነት ነው። ኧረ ፕላን ነው። ዘመናዊነት የሚባል ነገር የለም። ፕላን ነው። የተናቃችሁ ናችሁ። ፕላን ነው። እያጠፏችሁ ናችሁ። አናሳዝንም? አለባበሳቸው ምናምን በቃ አያሳዝኑም? ሳያውቁ ሲጠፉ አያሳዝኑም? እውቀት መስሏቸው እኮ ነው። ዘመናዊነት መስለን እኮ ነው። በቃ መዘነጥ ምናምን በቃ ይሄ መዘነጥ እኮ አይደለም ደግሞ ያህል መዘነጥ አልፈን ማለት ነው። ማስተማር በቃ በልብስ የሆነ ነገር ማስተማር፣ ክፋት ማስተማር አውቀው የሆነ ትርጉም ይሰጣቸዋል። ኧረ ዘመናዊነት የሚባል ነገር የለም። ፕላን ነው በሏቸው። ፕላን አላቸው እናንተን ሊያጠፉ። የምን ዘመናዊነት ነው? ልብስም ለልብስ ዘመናዊነት፣ መራቆትን ዘመናዊነት። ኧረ በስመ አብ አናስፈራም? ይሄ ጄኔሬሽን አያስፈራም እያላችሁ እናንተም እንደዛ የምታደርጉ ከሆነ ክፋት ነው። ኑ እንውጣ ከዚህ ጄኔሬሽን። ናቁት ይሄ የወደቀ ትውልድ። ማርያም ብዙዎች ይጠፋሉ። ማንም አይሰማህም። ማድነቅ ነው በቃ ሆ ማድነቅ ነው። አረ እግዚአብሔር አድንቁ። የት ናችሁ? ለምን ሰው ታድንቃላችሁ እንዴ? አሁን እኮ የሰው ፕሮፋይል እኮ ነው ማድረግ የጀመርነው። የቲክታክ የዘፋኝ ምናምን እኮ ነው ፕሮፋይል የምናደርጋቸው። አናሳዝንም? እዚህ ጋር ነው የደረስነው። እንስሳንን አልገባኝም። በእግዚአብሔር አፍረን የሰዎች የቲክታክ የመጡ ጨፋሪዎች፣ ዘፋኞች፣ መንግስት ምናምን ፕሮፋይል እናደርጋለን። ዓለምን የፈጠረ ጌታ እያለ ፀሐይን የፈጠረ ጌታ እያየን እንዴት? ኧረ ሰው ነን እኮ እንስሳ እኮ አይደለንም። ይቅርታ ሳታውቁ ጠፋችሁ። ማርያም በማያገባችሁ እየገባችሁ በቃ እንዴ ስለ እግዚአብሔር እንደዚህ በተጨነቃችሁ፣ ስለ እግዚአብሔር ስለ ነፍሳችሁ እንደዚህ ባስባችሁ፣ ስለ ስራችሁ እንደዚህ በተጨነቃችሁ፣ እሺ ተውት። እሺ እግዚአብሔር ችግር የለውም በውስጣችን። ስለ ስራችሁ እንደዚህ በተጨነቃችሁ
አዝናለሁ። ማርያም ይቅርታ። ማንም አልሰማም ነው የምላችሁ። ልደፍራችሁ ነው የመጣሁት። ቲክቶከር ምናምን ካላችሁ ይቅርታ። ትውልዴን አታጥፉብኝ። ተዉ። እያወቃችሁ ከሆነ ነፍሳችሁን ከሸጣችሁ ምንም ኃይሌ እግዚአብሔር ነው። ማንንም አልፈራም። እናንተ ባለማወቅ የጠፋችሁ ሰዎች ግን ኑ ተመለሱ ወደ እግዚአብሔር። በጭፈራ በእውቅና እንዴት? ኧረ እንደዚህ አልነበርንም። አዝናለሁ ማርያም አዝናለሁ። አሁን እኮ እግዚአብሔር አለ ስትለው የምትናቅበት ጊዜ ነው። ነበረ እኮ በእግዚአብሔር የሚታፈርበት ጊዜ ነበረ። ሁሉም መከራውን አይተዋል። ሐዋርያዎቹ ራሱ በመከራ ነው የሞቱት እኮ። አሁን እኮ አይደለም ግን ሐዋርያዎቹ በስንት መከራ ያመጡልን ሃይማኖት አሁን በፍቃዳችን አጠፋናቸው። ሐዋርያቶች እኮ እየሞቱ እየተሰቀሉ ነበረ ሲሰብኩ የነበሩ። አሁንስ በራሳችን በፍቃዳችን ናቅ ነው እግዚአብሔርን። በፍቃዳችን ናቅ ነው። ዘፋኝ ማድነቅ፣ ቲክቶከሩን ማድነቅ፣ ምናምን ማድነቅ፣ ኳስ ተጫዋቾች ማድነቅ፣ ሰው የተባለ ፍጡር ማድነቅ፣ ፍጡርን ማድነቅ እንዴት? የፈጠረን ፈጣሪ አለ። የሚመካ በእግዚአብሔር ይመካ። የምታደንቁ ከሆነ እግዚአብሔርን አድንቁ። በቃ እንስሳት ሆኑ። ኖ ማርያም የፈለኩት ብዙ ሰው እንዲሰማኝ፣ ብዙ ሰው እንደኔ ይሁን አይባልም። በቃ ከሶሻል ሚዲያ ጥፉ ስላችሁ አይ ነው ነገ ተመልሳችሁ ሙዚቃ እንደምትሰሙ ነው። ሙዚቃ ስሙ፣ ኃጢአት አይደለም። በእውነት ይቅርታ፣ ኃጢአት አይደለም ሳይሆን ከነገ ጀምራችሁ ማቋረጥ አትችሉ። ኦኬ፣ ሙዚቃ የምትሰሙ ወጣቶች ምናምን በቃ ከነገ ጀምራችሁ ማቋረጥ አትችሉ። እንደዛ ማለት ነው። አታቋርጡ። በቃ ቀስ በቀስ ነው። እሺ፣ ቀስ በቀስ ለመሞከር ሞክሩ። ሰው አታድንቁ እያልኳችሁ ነገ የምታደንቁ ከሆነ ግን አዝናለሁ። በቃ አልፈልግም እንደዛ እንድትሆኑ። ማርያም እግዚአብሔርን ፈልጉ ስላችሁ ነገ ተመልሳችሁ ስትንቁ ምናምን ካያችሁ አዝናለሁ። የዛኔ ነው ልቤ የሚሰበረው እንጂ አሁንስ ማርያም ኧረ 10 ሰው የሚሰማኝ ካለ ፈልጋል። 10 ሰው በቃ እኔ አሉኝ 10 ሰው ማ ያለው እንደውም አሁን 50 ይሆናሉ። 50 ሰዎች አሉኝ በደንብ የሚሰሙኝ ሁሌም የሚሰሙኝ 50 ሰዎች አሉ። እግዚአብሔር ይመስገን። በጣም በቃ በትክክለኛ የሚሰሙኝ 50 ሰዎች አሉ። ማርያም አያቸዋለሁ። አንዳንዴ ሁሌም ሲገቡ አያቸዋለሁና በቃ እኔ ብዙ ነን። አሁን አላማዬ ምንድነው? ትንሽ ፖስት አድርጌ መጥፋት ነው፣ ከቲክታክ መጥፋት ነው። እኔ እግዚአብሔር 10 ሰው ነበር በስዋዬ ነው የመጣሁት እኮ ቲክታክ ላይ ሲጀምር እኔ በስዋዬ ነው የመጣሁት። ስዋዬ ገብቼ ነው የመጣሁት። ያ ማርያም 10 ሰው ስጠኝ ብዬ ነው የመጣሁት። በቃ 10 ሰው ስጠኝ አምላኬ ሆይ። በቃ ብዙ ሰው በጭፈራ በዝሙት ምናምን ስላጠፋው በቃ 10 ሰው ስጠኝ ብዬ መጥቼ ከ10 በላይ ሰጠኝ። እንዴ የፈጠራቸው ጌታ እኮ 12 ሰዎች ነበር እኮ የተከተሉት። 12 ሰዎች ብቻ ነበር የተከተሉት። እኔስ እንዴ አሁን ቁጭ ብለው እየጨፈሩ እየጠጡ ምግብ እየበሉ ፖስት የሚያደርጉ እናንተ እንድትጨነቁ የሚያደርጓችሁ ሰዎችን ትከተላላችሁ። እንዴት አልገባኝም። ማርያም ምግብ እየበሉ ፖስት የሚያደርጉ ሰዎች አሉ እኮ። አሁን እኮ እንደዛ እኮ ነው የመጣ ነው። ምግብ እየበላን ፖስት እናደርጋለን፣ ስቶሪ እናስገባለን። ገብቷችኋል ትርጉሙ? ስንት የተራበከዋል እናንተ። ምን አይነት ክፉ ሆነን ማርያም። ባለማወቅ ነው። እናሳውቃቸው። አዎ ባለማወቅ ነው የጠፉት። እናሳውቃቸው። ኑ እንንገራቸው። የምን ባለማወቅ ነው? እንንገራቸው። ቤተክርስቲያን ገብታችሁ ፖስት አድርጋችሁ እንደገና እየጨፈራችሁ ፖስት የምታደርጉ እግዚአብሔርን እያከበራችሁ ሳይሆን እያረከሳችሁ ናችሁ። አልፈራም። ይህኔ ጌታ እንዴት ከጭፈራ ጋር ከሙዚቃ ጋር አብረን ልናደርገው እንችላለን? እንዴት እግዚአብሔር የሚል መዝሙር እየተሰማ ሪፖስት አድርጋችሁ እንዴት ከዛ በኋላ ዘፈን ሪፖስት አድርጋላችሁ? እንዴት እግዚአብሔር ቃል አንድ ላይ በሙዚቃ እንዴት? አልገባኝም።
አልገባኝም። አዝናለሁ። እዚህ ማርያም እኔ አዝናለሁ። ማንንም አልፈራም ነው የምላችሁ። በቃ እዚህ የመጣችሁ ትግርኛ ማሰሙ ሰዎች፣ አማርኛ ማሰሙ ሰዎች በውስጥ መስመር አዋሩኝ። ግን አማርኛ ዘፈን እየሰማችሁ አማርኛ ዘፋኝ ሲመጣ የምታደንቁ ሰዎች፣ ቲክታከር አማርኛ እንትን ሲያደርጉ የምታደንቁ ሰዎች መታችሁ እኔን ትግርኛ ምናምን ስትሉኝ ግን አዝናለሁ። ማርያም አልችልም። እኔ ሰው ነው የፈለግኩት። ምንም ማድረግ አልችልም። ሰው ነው የፈለግኩት። እኔ ዘር አይደለም የፈለግኩት። የኢትዮጵያ ኦፊሻል ቋንቋ አማርኛ ነው። ኦኬ፣ አማርኛ የአማራም የትግራይም የኦሮሞም አይደለም። አዝናለሁ። ዘር ያጠፋኝ እኔ በትግራይ ብዬ የጨፈርኩት ጭፈራ ያሳዝነኛል። ትግራይ ታሸንፋለች ብዬ እንደ እንትን ያደረኩት ነገር ያሳዝነኛል። ለካ የሚሞተው እኔ ሳይሆን ሶሻል ሚዲያ የማይጠቀም ቤቱ ያለው ተደብቆ የሚኖር ነው የሚሞተው። ለዚህ ነው መጥቼ የምጨፍረው በትግርኛ ምናምን በቃ ዘር ምናምን ኖ። ሰው ነው የምፈልገው እኔ። እግዚአብሔር የሚፈልገው ሰው ነው፣ ዘር አይደለም። እኛ መተን እግዚአብሔርን ስንፈልግ አንድ ላይ ጸሎት ስናደርግ ወደ እግዚአብሔር ይምረናል። ኦኬ፣ ኃይሌ መሳሪያ አይደለም፣ ኃይሌ መንግስት አይደለም፣ ኃይሌ እግዚአብሔር ነው፣ ሰው አይደለም ኃይሌ። አዝናለሁ። ማርያምን ይቅርታ። አጣሉን፣ በዘር አጠፉን፣ በቃ ተሸወድን። እኔ ዋና ሰባኪ ነበርኩ፣ ባንዲራ ይዤ የምወጣ ሰው ነበርኩ። ውሸት ነው። እኔስ ዳንኩኝ። ጓደኞቼ ሪፕ ብዬ ነው ፖስት ያደርኳቸው። በአንድ ቀን ብቻ ነው ፖስት ያደርኳቸው። ጓደኞቼ ከኔ ጋር የበሉ የሚጠጡ ታናናሽ ወንድሞቼ አንድ ቀን ነው ሪፕ ብዬ ፖስት ያደርጋቸው። እንዴት ለካ ኃይሌ እግዚአብሔር ነው። መንግስት ኃይል የለንም። መንግስት ትሽ ሰው እኮ ነው መንግስት። መሳሪያ ስላላቸው ትሽ ፈጣሪ ነው መሳሪያዬ ይሄ ነው። ኦኬ፣ ይሄ መሳሪያዬ። አዝናለሁ። ማርያም ይቅርታ። ሰው ነው የምፈልገው። በዘራችሁ የምትኮሩ ሰዎች ማንም ሆኖ ማንም ዘር አያድናችሁ። አዝናለሁ። ተስፋ ቆርጫለሁ። በቃ ማርያም በጣም ብዙ ነገር አጋጥሞኛል። በቃ ትግራዋይ ሀወሩ ያ እኔ አልወዳሁም። ትግርኛ ኖርማል ይዛረው። የሚገርማችሁ ነገር እኔ ማርያም እዚህ ሀገር መጥተው ቲክታከር ምናምን እዚህ ቲክቶክ ላይ ትግራይ፣ አማራ፣ ኦሮሞ የሚሉ ማለት ነው በጣም ማዝ ነው። እነሱ በአካል ብትጠይቋቸው ብታገኟቸው ዋው ብታያቸው ሲያስመስሉ ቲክቶክ ላይ መጥተው አማራ ነኝ፣ ኦሮሞ ነኝ፣ ትግራዋይ ነኝ ምናምን ይላሉ። አልፈልግም። የኔ ጌታ ኃያል ነው። ደስ ይበላችሁ። የኔ ጌታ ኃያል ነው። ጦርነት አያበቃም መቼም። ጦርነት አለ በዚህ ዓለም። ጦርነት አያበቃም። ነገ ተመልሶ ምናምን በቃ አያቆምም። ዓለም እንደዚህ ነሽ። እሺ፣ ወደ እግዚአብሔር ተመለሱ። ኑ። ኃይላችን መንግስት አይደለም። ኃይላችን እግዚአብሔር ነው። ፖለቲካ አይደለም ኃይላችን። አዝናለሁ እና ማርያም በቃ ምንም ልላችሁ አልችልም። የምትጠሉኝ ሰዎች ካላችሁ ማርያም በጣም ነው የምወዳችሁ። እግዚአብሔር ይድረስላችሁ። እግዚአብሔር ለሁላችንም ልቦናችንን ይክፈትልን። ምንም ማድረግ አልችልም ከዚህ በላይ። እኔ ምንም ይበሉኝ ምንም አልመለስም። በቃ አላማዬ የመጣው ሰውን ፈልጌ ነው የመጣሁት። ደግሞ ለትንሽ ሰዓታት ነው። ኦኬ፣ ሰው ብቻ ነው የምፈልገው። የሚሰማኝ ሰው ብቻ ነው የምፈልገው። ያ ዞራችን ክርስቶስ ነው። ዘሬ ክርስቶስ ነው። እኔ አዳም ዘር ነኝ። የማንም ዘር አይደለሁም። የሰው ዘር አይደለም ብላችሁ ይሻላችኋል። አሁን እኔ የሰው ዘር አይደለሁም። በስማ ይቅር ይበለኝ ማርያም። እና ሰምታችሁኛል። ብዙ ተምረናል ብዬ አስባለሁ አይደል ማርያም። ከዛሬ ጀምሮ ኦኬ፣ ነገ እግዚአብሔር ተውት። ዛሬ ትንሽ ጸሎት አድርጉ። ደግሞ ጸሎት ስታደርጉ ትንሽ በአቅማችሁ እባካችሁ ወጣቶች፣ ብዙ መጽሐፍ ስላነበባችሁ ብዙ ጸሎት ስላደረጋችሁ በእግዚአብሔር አይን አንድ ነች። በእግዚአብሔር አይን አንድ ነች። ኦኬ፣ መዝሙረ ዳዊት አንብቡ ሙላችሁ። መዝሙረ ዳዊት አንድ መዝሙር አንብቡ። የሆነ ንቃት ስላለባችሁ ነው እንጂ በቃ ብዙ መጽሐፎች ስላነበባችሁ አይደለም ምድኑት። መጀመሪያ እግዚአብሔርን ፈልጉ። በውስጣችሁ ፈልጉት፣ ችግር የለውም። ስትኙ በውስጣችሁ እግዚአብሔር ወይ ማሬን ብላችሁ ተኙ። ቀስ በቀስ ነው የሚያድናችሁ። በአንድ አይደለም
ባንዴ አይደለም። አይዟችሁ፣ ተዋችሁ። እንደዚህ ጸሎት አድርጉ ምናምን የሚሏችሁ ለእናንተ ፈልገው ነው እኮ። ጸሎትማ ጥሩ ነው፣ ግን ጸሎት ኃይል ያስፈልጋል። ሰይጣን አይፋታህም፣ ዝም ብሎ አይተውህም። ሰይጣን ያስጨንቀሃል፣ ፈተና ይመጣብሃል። ጸሎት ከጀመራችሁ በኋላ አይታችሁት የማታውቁ ችግር ይመጣል እና በአቅማችሁ እሺ። በተለይ በሱስ በጭፈራ በዝሙት ያላችሁ ሰዎች መመለስ የምትፈልጉ ከሆነ ትንሽ የጸሎት እሺ፣ አታብዙ። ቀስ በቀስ እግዚአብሔር ይረዳችኋል። ወዳችኋለሁ። ዛሬ በጣም ብዙ ነን፣ በጣም ብዙ ነን። ሁሌም 100 ሰዎች ነን ቁጭ ብለን የምንማረው ነው። በጣም ብዙ ሰዎች አላችሁ። ያው ሰዎች ብዙ ስላላችሁ ሳይሆን የምፈልገው የምትሰሙኝ ሰዎች ነው የምፈልገው። እና ደግሞ በእውነት በጣም ፖስት ማድረገው በቃ ብታዩት ይሻልኛል። ላይክ ምናምን ከምታደርጉልኝ ብታነቡት። ጽሁፉ ማንበው ላይክ ፈልጌ አይደለም። ፖስት ማድረገው ላይክ ፈልጌ አይደለም። አንብቡት። በውስጥ መስመር ተጨነቁ የምትሉኝ ለእናንተ የጻፍኩት ነገር አለ። አትጨነቁ። ጭንቀት በቃ ግዴታ ነው ብዬ ፖስት አድርጌ ማለት ነው። ተጨነቅኩኝ ይሉኛል በውስጥ መስመር። አዝናለሁ። ምንም ማድረግ አልችልም። እግዚአብሔር ኃይል ሰጥቷችሁ እየተቀየራችሁ ነው። ኦኬ ማርያም በቃ እየተቀየርኩ ነው፣ ንስሐ ለመግባት እያሰብኩ ነው የምትሉኝ ወጣቶች በቃ ደስ ይበላችሁ፣ ደስ ይበላችሁ። እግዚአብሔር እየፈለጋችሁ ነው። ማርያም እኔ ቆሻሻ ነኝ፣ በእኔ አድሮ እግዚአብሔር እያስተማራችሁ ነው። እግዚአብሔር ስለሚፈልጋችሁ ነው። እሺ ተጠቀሙበት። ማርያም እኔ ነገ አታገኙኝም፣ ተጠቀሙበት እባካችሁ። ተስፋ እንዳትቆርጡ እስከምትሞቱ ድረስ፣ እስከምትሞቱ እስከ መጨረሻ ዕለታችሁ ተስፋ እንዳትቆርጡ። እሺ በጣም ነው የምወዳችሁ። ያው ላይክ ሪፖስት ከተደረገ ብዙ ሰው ጋር ይደርሳል። ችግር እሺ፣ ግን በቃ እኔ እንድትማሩ ነው የምፈልገው። ብዙ ሰው እሺ ይማራል እኮ። አዎ፣ ግን በቃ እፈራለሁ። ማርያም በቃ 20 ሺህ ላይክ ምናምን ሲደርስ በቃ እጨነቃለሁ። እኔ ደስ አይልም። ምክንያቱም ነገ ፖስት ሳደርግ 20 ሺህ አይደለም ላይክ ያለው 20 ሺህ ላይክ ያለው 20 ሺህ ላይክ ስላለው ነው። ምንድን ነው ብለው ነው እንትን የሚያደርጉት? አይገርምም? በላይክ ነው የምንገዛው አልኳችሁ እኮ። 10 ሺህ ላይክ ሲኖረው 10 ሺህ ላይክ አለው ብለው ያዩታል። ላይክ አድርገው ያልፉታል። 10 ሺህ ላይክ ስላለው እኮ ነው እንዴ። ምን ያደርግልኛል ላይክ? ለዚህ እኮ ነው የምላችሁ። ምን ያደርግልኛል? 10 ሺህ ላይክ ምን ያደርግልኛል? 1 ሺህ ላይክ ምን ያደርግልኛል? 100 ላይክ ምን ያደርግልኛል? ምንም አያደርግልኝም። በቃ እንድትሰሙኝ ነው የምፈልገው። በቃ ተማሩ። እናንተ የተማራችሁት ደግሞ ለጓደኞቻችሁ አስተምሩ እና እግዚአብሔር ያክብርልኝ። ልወጣ ነው። አመሰግናለሁ በጣም። ነገ እንገባለን፣ እንሞክራለን። ፖስት አደርጋለሁ ነገ። ያው ቀን በቀን ነው ፖስት ማድረገው ነው። በተቻላችሁ አቅም በቃ ትምህርቴን ብትሰሙ እሺ። እግዚአብሔር ያክብርልኝ። ደህና ደሩ። በቃ የመጨረሻ ቃሌ ተስፋ አትቁረጡ። እስከ ዕለቱ ሞታችሁ ተስፋ አትቁረጡ። አመሰግናለሁ። ደህና ደሩ እሺ። ወዳችኋለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ለሁላችሁም ደህና ደሩ ማለት ነው። ለሁላችሁም ስም እየጠራው ደህና ደር ማለት አልችልም። እሺ፣ እወዳችኋለሁ። እግዚአብሔር ያክብርልኝ። ልዘጋው ነው። እሺ